ስለዚህ በዚህ ጊዜ ተጀምሮ በዚህ ጊዜ ተፈጸመ የሚባል አምላክ ያለው ከክርስቲያኖች ዘንድ ነው። የተወለደበት ጊዜ አለ፣ የሞተበት ጊዜ አለ አምላክ። እኛስ አላህ ሱብሓነሁ ወተዓላ ከተባለ በዚህ ጊዜ ጀምሮ ነበር አምላክ የሚል ከየትም አታመጣም። በዚህ ጊዜ ፍጻሜውን አገኘ የሚል ከየትም አታመጣም። ይሄን ይመስላል። እሺ እና ስለዚህ ከአንተ ጋር የሚመሳሰልን አካል እድሜ ዘመን የሚቆጠርለትን አካል አታምልክ፣ ውጡ ከዚህ እምነት። እንደዚህ ስንላችሁ ጊዜ ከጥላቻ የተነሳ አይደለም፣ ነገር ግን ቆም ብላችሁ እንድታስቡ ነው። እሺ ሰላም ነው። ሰላም ነው። እንዴት ነው? እንትን ጥያቄ ነበረኝ። ማን አልሐምዱሊላህ። ጥያቄ ምንድን ነው? እንትን ዩኒቨርሲቲ ነበርና ያለሁት ማለት ነው። እና የሚያቀርቡልን ስጋ ከየት ነው ይመጣ አናውቅም። የሆነ ላውንችም ስንበላላ እዛው ካፌ ምግብ ስንበላ ምናምን ስጋውን የሆነ ስጋ አለ ሙስሊም ክርስቲያንም ይጠቀማሉ። ሁለቱም ነው መጠቀም ያዙት። እዛ ጠይቄው ምናምን ነበር የሚሰሩትን ሰዎች የማሽን ነው ምናምን አሉኝ። እና መብላት ይፈቀዳል ማለት ስጋዎች ለሶስት ይከፈላሉ። አንደኛ በግልጽ ቢስሚላህ ተብሎ የታረዱ፣ ሁለተኛ ከአላህ ስም ውጭ በሌላ በጣዖት ስም የታረዱ፣ ሶስተኛ ደግሞ ማን እንዳረዳቸው የማታውቁ የስጋ አይነቶች ናቸው። ቢስሚላህ ተብሎ የታረደ ከሆነ ይበላል። ማስረጃ አላህ በቁርአን ላይ ሲናገር ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ ይላል። እርሱ ላይ የአላህ ስም ተወስቶበት የታረደ ከሆነ ብሉ ብሏል። ከአላህ ስም ውጭ በሌላ ስም የታረዱ ከሆነ ደግሞ አይበላም። ማስረጃ ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ፣ የአላህ ስም ሳይወሳበት በሌላ ስም የተወሳበት የታረደ ከሆነ በዚያ እንዳትበሏል። ሶስተኛው ደግሞ ምንድነው? በምን ሁኔታ እንደታረደ የማይታወቁ ስጋዎችን አስመልክቶ ነው። የዚህን ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሰሃቦች አምጥተው ጠየቋቸው። ማን እንዳረዳቸው አናውቃቸው። እነዚህ ነቢያችን ሰለላሁ ዐለይሂ ወሰለም ወደ እርሳቸው ስጋን አመጡላቸውና አንተ የአላህ መልእክተኛ ሆይ ማን እንዳረደውና በምን ሁኔታ እንደታረደ አናውቅም፣ ይሄን ስጋ ምን እናድርገው ሲሏቸው ነቢያችን ሰለላሁ ዐለይሂ ወሰለም ኩሉሁ ወዝኩሩ ስመላሂ ዐለይሂ አሉ። እናንተ በእርሱ ላይ የአላህን ስም አውሱበትና ብሉ ብለው ተናገሩ። እነዚህ ለምሳሌ ሱፐርማርኬት ላይ የምታገኛቸው ስጋዎች ማን እንዳረዳቸው እንዴት እንደታረዱ አታውቁም፣ ነገር ግን ሐላል ስጋዎች ናቸው። ያ ማለት የፍየል ወይንም ደግሞ የበግ ወይንም የከብት ወይንም ምንድነው ግመል እንዲህ የተፈቀዱ አይነት መሆናቸውን አረጋገጣችሁ። ነገር ግን ማን እንዳረዳቸው አታውቋቸው። እንዳለ በሱፐርማርኬት ውስጥ የሚሸጡት እነዚህ ናቸው። እነዚህም ቢስሚላህ ብላችሁ ብትበሉ ችግር የለውም። ገብታችኋል? እንደተናገርኩት ስጋዎች ለሶስት ይከፈላሉ። ከአላህ ስም ውጭ በግልጽ መታረዳቸው የታወቁ እነዚህ አይበሉም። ልክ እንዲሁ ደግሞ በአላህ ስም ተብለው እየታረዱ ይበላሉ። ነገር ግን ሶስተኛው ምን አይነት ነው? ማን እንዳረዳቸው በምን ሁኔታ እንደታረደው የማይታወቁ በዚህ ጊዜ ሐላል መሆናቸው የተረጋገጠ የስጋ አይነቶች ከሆኑ እነዛን ቢስሚላህ ብላችሁ ብትበሉ ችግር የለውም። ማስረጃ ሰሃቦች ወደ ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥተው አንተ የአላህ መልእክተኛ ሆይ ከማን እንዳረዳቸው የማናውቃቸው ስጋዎች አገኘን፣ ምን እናድርግ ሲሏቸው እናንተ የአላህን ስም አውሱበትና መብላት ትችላላችሁ ብለዋቸዋል። ይሄ ነው ወላሂ አለም። አይሽ መርሐባ። እሺ ጴጥሮስ ጴጥሮ አልሰማም። ሰላም፣ እንዴት ነህ? ጸጋና ሰላም ይብዛል። ጴጥሮ ይሰማል? ፈተና አድርገው ይሰማል። እሺ ክርስቲያን ነህ? ይሰማል። ክርስቲያን ነህ ወይ? ወንጌል አማኝ ነኝ። እሺ መልካም። በወንጌል ላይ ክርስቲያን ሆኑ ብሎ ያዘዘ ነብይ አለ ወይንም ደግሞ ክርስቲያን ሆኑ ብሎ እግዚአብሔር አዟል? መጀመሪያ ልጠይቅ ነው የገባው እኮ መጀመሪያ ልጠይቅ ማለት መጀመሪያ እምነት መረጋገጥ አለበት። እሺ ችግር የለውም መልሳት። ጥያቄው ትሄዳለህ። እስኪ መልሳት። እግዚአብሔር አንድ ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት ቦታ አለ ወይንም ነብያቶች? ፔትራ መልስ የለም አይደለ? እሺ ጀማል የሆነ ቢሮ ልገባ ነው። እሺ አንተ ቀጥልላቸው።
ጀማል አለ። ልጆች ጀማልን ሁላችሁም ከላይ ያለው ልጅ ፎሎ አድርጉት። ጎበዝ ነጽር የሚሰሩ ልጆችን አበረታቱ ብያለሁ። ሰላም አለይኩም። እዚህ የሆነ ቢሮ ልገባ ነው። እሺ ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ ዚክር አለሽ እህቴ? ፈኪ ካላችሁ አስገቧቸው። ገስቱን አስተካክዩ ዚክራ እስከሚመጣ። እሺ ሰላም እንዴት ነህ ኪንግ? Hello, you start the 22 round has been easy. 3 times is the balance owed to MTN is 278. Man, who is all this money like this? It's 200 and something rand. You see? አይሰማም እንዴ ሰውዬ? ኪንግ used to repair. Oh, okay. Yo. አልሰማም እንዴ? ከላይ እንትና ዚክር አልሰማም። ፈኪ አልሰማም። ኪንግ አይሰማም። ኦኬ እንዴ እስኪ የገባው ማነክ? ማንች አለክ? እሺ አመሰግናለሁ ከተሰማ። እስኪ የገባው ኦኬ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሙስሊም ነህ? ሙስሊም ነኝ። እሺ ጥያቄ ከሆነ ንጽጽራዊ ጥያቄ አለ? ስለ ቀደር እንድታስረዳኝ ነበር። ቀዷ ማለትም ሁሱ ሲመጣ እሱን ቢያስረዳህ አይሻልም? ከኔ የተሻለ እሱ ያብራራልሃል ብዬ አስባለሁ። ስለ ንጽጽራዊ ጥያቄ ካለ ጠይቄ፣ ካልሆነ ወደ ክርስቲያኑ ልጅ ልሄድ። እሺ ደስ ይለኛል። እሱ እስኪመጣ እጠብቃለሁ። እሺ ገብተሃል? ሁለተኛ ሰላም ፔትራ ይሰማል? ትሰማለህ? ሰላም እንዴት ነህ? አለሁ አልሐምዱሊላህ። ሰማኝማ ጥያቄ ልጠይቅ? እንጠይቃው መጀመሪያ እስኪ እምነትን ፋይን አድርግልን መጀመሪያ፣ እዛ ጠይቀናለን። ጥያቄ ሁሱ ጥያቄ ጠይቁ ብለህ እንደገባ እኮ እሱ ሲመጣ ደግሞ ጠይቀዋል። ከዛን እናንተ እንቆይበል። አንድ ጊዜ ስማኝ እሺ። ከየትኛው ቤተ እምነት ነህ? መልስልን። ክርስቲያን እኮ ከየትኛው? ኦርቶዶክስ፣ ፕሮቴስታንት፣ ኦልጂሰስ የመጽሐፍ ቅዱስ አማኝ። 80 አሃዱ ነው 66ቱ 66። ኦኬ ስለዚህ ፕሮቴስታንት ነህ። አምላክ ተወልዷል ብለህ ታምናለህ? አዎ አምላክ ተወልዷል። ያቺ ማርያም ድንግሏ ማርያም የወለደችው አንድን መለኮት ነው? ከስላሴ አካል ሁለተኛው አካል እግዚአብሔር ወልድ። ኦኬ አካልን ብቻ ነው የወለደችው? አምላክ በስጋ ተወልዷል። የምጠይቅህን አዳምጠኝ እሺ። አንድ መለኮት አለ ብለህ ታምናለህ? ኦሬዲ እኔ ፕሮቴስታንት አንድ መለኮት አለ ብላችሁ ታምናላችሁ፣ ሶስት አካል። ስለዚህ አንዱን መለኮት በስጋ ነው የወለደችው ወይስ ደግሞ ስጋን ብቻ ነው የወለደችው? ቤተሰብ ጃስሚንን ፎሎ አድርጓት እሺ። ወንድማችንም ከጎኗ ያለው ረሺድንም ፎሎ አድርጉት እሺ። አንዱን መለኮት ነው የወለደችው? አሁን ይሄ ግልጽ ነው እኮ ይሄ የሁል ጊዜ ጥያቄያችሁ ነው። ይሄ እንግዲህ ወደ ጌታ ካልመጣችሁ አይገባችሁም፣ ሊገባችሁም ይችላል።
ችግር የለውም። ስለዚህ አንዱን መለኮት ማርያም ወልደዋለች ብለህ ነው የምታምነው? ኦር ደግሞ ከሶስት አካል አንዱን አካል ነው የወለደችው መለኮት በዛ በአካል ተገልጿል ነው ብለህ የምታምነው? አዎ አንዱን አምላክ ነው የወለደችው? አዎ ከስላሴ አካል ሁለተኛው አካል ወልድ እኮ አካልን ነው የወለደችው በለኝ። ወይም ስማኝ አንድ ጊዜ አካል ነው የተወለደው ወይስ ደግሞ አንዱን መለኮት ነው የወለደችው እያልኩ እኮ ነው። አካል ማለት እኔ ማለት የሚችል ማለት ነው። እኔ አውቃለሁ አንድ ፐርሰን አንዱን ፐርሰን ከስላሴ አንዱን ፐርሰን ነው የወለደችው ኦር ደግሞ አንዱን ፐርሰን አንዱ መለኮት ጋር ነው የወለደችው። ይኸውልህ ሶስት አካል ስንል መጀመሪያ ደረጃ ግልጽ እንዲሆን እንደምፈልገው እኔ ማለት የሚችል ወይም እርሱ የተባለ ስሜት እውቀት ፍቃድ ያለው ማለት ነው። አውቃለሁ ችግር የለውም። ሁለተኛው አካል ስለዚህ አንዱ መንፈስ ቅዱስ አልተወለደም። አንዱ መለኮት አልተወለደም። መለኮትነት ባህሪ ነው። ዘላለማዊነት በሁሉ ስፍራ እኮ ያ አንዱ መለኮት አንድ ብለን የምንቆጥረው በሶስት አካል ላይ የተገለጸው በደምብ ስማኝ እሺ። በሶስት አካል ላይ የተገለጸው አንዱ መለኮት ከስጋ ጋር ተወልዷል። በስጋ ተወለደ። አንዱ መለኮት ሰምታችኋል? እሺ በስጋ ተወልዷል። አዎ ፈጣሪ ድረስ። ስለዚህ መንፈስ ቅዱስና አብ ጋር የለም እኮ መለኮት፣ ምክንያቱም ማርያም ወልደዋለች። መለኮትነት ባህሪ ነው። 2 3 4 እኮ ያ አንዱ መለኮት ብለን የምንቆጥረው ምን ነው ታዲያ? እሺ አንድ መለኮት አለ፣ አንድ ባህሪ ነው። ያ አንድ ባህሪ አንድ መለኮት ብለን እየጠራ ነው። ያ አንዱ ባህሪ ወይም አንዱ መለኮት በሶስት አካል ላይ ይገለጻል አልን እኮ። ሶስቶቹ ፐርሰን ወይም ደግሞ እኔ ማለት የሚችሉ ናቸው ብለን ተስማምተናል። ያ አንድ ብለን የቆጠርነው አንዴ ግልጽ እንዲሆን አንተ ሰው ነህ አይደል? ኖ አንድ ሰው አይደለም። አንድ ሰው አይደለም። ስላሴ ጋር አንድ ሰው የለም። ሰባዊ ነህ አይደል እንዴ? ሁሱም ሰው ነው። ኖ እንደሱ አይደለም እንዴ? ስላሴ ጋር ስትመጣ እንደዛ ይመጣል። ቆይ ግልጽ እንዲሆንልህ ይኸውልህ፣ አንተም ሰባዊ ነህ፣ እሱም ሁሱም ሰባዊ ነው። እዚህ ያለ ነው በሙሉ ሰባዊ እንባላለን። ሰባዊነት አንድ ነው። 2 3 4 ምናምን መሆን አይችልም። ግልጽ ነው። መልአክ ምሳሌ መልአኩ ገብርኤል አለ፣ መልአኩ ሚካኤል አለ። መልአክነት 2 3 4 መሆን አይችልም። ግልጽ እንዲሆንልህ ነው። ግልጽ ነው። ስለዚህ መልአክነት 2 3 4 መሆን አይችልም። አንድ ነው። ያ አንድ እግዚአብሔር አካል። ቆይ አዳምጠኛ፣ ግልጽ ላድርግልህ። ዘት ጠይቀኛለህ። እኔ ማለት የሚችለው ከስላሴ አካል ግልጽ ነው። አንዱ እግዚአብሔር በሶስት አካል ተገልጧል ወይም ነው በሶስት አካል ይኖራል ብለን ስለምናምን ሁለተኛው አካል እግዚአብሔር ወልድ የእግዚአብሔር አብ ልጅ ሆነው በስጋ ተወለደ። ግልጽ ነው። ይሄ በስጋ የተወለደው ምንድነው ማለት ነው? ፉሊ መለኮትነት፣ ልክ አብ ያለው መለኮትነት መንፈስ ቅዱስ። ኧረ እባክህን ስማኝ እንዴ ሰውዬ፣ ምን ሆነህ ነው? አንዴ ስማኝ፣ የሶስቶቹ ላይ እናውራ። አንድ መለኮት አለ የለም? አንዴ ብቻ መልስልኝ። አለ አልኩህ እኮ ስንቴ ነው የምጠይቀኝ? አንድ መለኮት ብለን እየጠራን ያለው አንድ ባህሪ ማለት ነው አይደለ? አዎ በጣም ጥሩ። በሶስት ፐርሰኖች ወይም እኔ ማለት በሚችሉ አካሎች ተገልጿል አይደለ? አዎ ያን በሶስት አካል የተገለጸው አንዱ መለኮት ወይም አንድ ባህሪ የምንለው ከማርያም ጋር ተወልዷል ወይ? አዎ ሁለተኛው የስላሴ አካል። ስለዚህ አብና መንፈስ ቅዱስ አልተወለዱም። ፕሊስ አንድ ጊዜ ስማኝ። አልተወለዱም። ኧረ እባክህ አልተወለዱም። ስለዚህ አንዱ ባህሪ አንዱ መለኮት ከማርያም ጋር አልተወለዱም ብያለሁ። አሁን አብና መንፈስ ቅዱስ አልተወለዱም። አንድ አዳምጠኛ ትደረብ እንጂ እንዴ አልተወለዱም አልከኝ አይደለ? ከሁለቶቹ ጋር መለኮት ወይ አንድ ባህሪ ያልነው የለም ማለት ነው። ምክንያቱም አንድ መለኮት አንድ ባህሪ ያልነው ከኢየሱስ ተወልዷል አለ ና ወደ ጌታ እንዲገባ ተወለደ እኮ አልከን። አንድ መለኮት ወይም አንዱ ባህሪ እኮ ተወለደ እኮ አልከን ከማርያም ጋር። ሁለተኛው የስላሴ አካል ተወለደ። አካል ተወለደ። አካል ነው የተወለደው። አንድ አካል እኮ አይደለም እያወራሁ ያለው አለ እሱ ጋር። ኧረ እባክህን አንዱ አካል እኮ አልተወለደም አይደለም እያልኩ ያለው አንዱ አካል ጀማል። ቆይ መጀመሪያ ግልጽ ይሁን። መለኮት ምንድን ነው አልኩኝ? ባህሪ ነው። ያ አንድ ባህሪ ነው ደግሞ በሶስት አካል የተገለጸው እኮ ብለን ተስማማን። ኦኬ አቡበከርን ፎሎ አድርጉት። እሺ ወንድሜ እሱ ጋር ቀጥሉ። በቃ ያለ ማውራት። እሺ አንዴ ስማኝ፣ ቆይ አንድ ጊዜ ቆይ። ጃስሚን መለስኩ። ለዚህ በላይ ልመልስልህ አልችልም። ሊገባህም አይችልም እኮ ሲጀመር። እሺ አንድ ጊዜ ያንበራልን ነው የሚል እግዚአብሔርነት እኮ ብርሃን ነው። ኧረ አንድ ጊዜ ቆይ እስኪ። እንዲህ አቡበከርን ፎሎ አድርጉት። እሺ ያላደረጋችሁት አቡበከርን ፎሎ አድርጉት። ደጋግሜ እያወራሁኝ ነው። እና ወንድሜ ቀጥል። አቡበከር ከፍ አድርጉት እሱን
እሱ ያለ ወኪር السلام عليكم ورحمه الله وبركاته ነው። አይ በትልቁ እኔ ቪዲዮ የከፈትኩት ለራሴ ብዬ ነው። ጀማል ቀጥል። ተውት እንደዚህ ምንም እንዳነካኩ። ቆይ ስልጣን አለኝ እኮ ምን ሆናችሁ? እሺ ፎሎ አድርጉት። እሺ ጃስሚንን ጀማል እንደዚህ ፎሎ አድርጓቸው ኢንሻአላህ። ያኔ ስንበታተን እነሱ ጋር ነው የምንገናኘው። እሺ ፓትራ ሰማኝ። እሺ አሁን አንዱ መለኮት እንደተወለደ ነግረህናል። መጽሐፍ ቅዱስ ላይ አውርደህ ተስተን ፓትራ አይደለም ፔትራ ነው። እሺ ፔትራ ተክስተን የኬክ ወይም የዳቦ መጋገሪያ ነው። I'm sorry። እሺ አሁን ተክስተን መጽሐፍ ቅዱስ ላይ ምን መለኮት እንደተወለደ ስተን ማርያም አንዱን መለኮት ወልደዋለች ብሎናል። ሰምታችኋል። ተክስተን ቃልም ሥጋ ሆነ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ቃልም ሥጋ ሆነ ይላል ቁጥር 14። ስለዚህ ያ ቃል ነው በማርያም የመጣው ወይም ደግሞ መለኮት ብለህ የጠራኸው ያንን በመጀመሪያው ቃል የተባለው ዮሐንስ 1 ላይ ያለው ነው አይደለ? ያ ቃል የነበረው ከእግዚአብሔር ጋር የነበረው እግዚአብሔር የነበረው ሥጋ ሆነ። ኦኬ በደንብ አስተውሉ። እሺ ሁለት አምላክ ወይም ደግሞ አብ ወልድ መንፈስ ቅዱስ ብለን ከጠራናቸው አንዱን አካል ወይም ከሶስት እኔ ማለት ከሚችሉ አንዱ አካል አንዱ ፐርሰን ኢየሱስ ክርስቶስ የተባለው ቃል ከማርያም ሲወለድ አንድ ባህሪ አንድ መለኮት ብለን የምንጠራውን ወይም አንዱ መለኮት በሶስት አካል የተገለጸውን አንዱ መለኮት ይዞት ተወልዷል። ኦኬ እንዳትረሱ። ስለዚህ አብና መንፈስ ቅዱስ ጋር መለኮት የለም። ኦሬዲ ተወልዷል አንዱ መለኮት። እሺ አሁን ስለዚህ አንዱ አምላክ እንድትወለድ ሊያሳየን ማን ያለ እንደሱ ማን ያለ ራስን እኮ ያልኩ ብለኸኝ እኮ ነው። አሁን ጥቅስ እንድትሰጠኝ ጠየቅ። አንዱ መለኮት ተወልዷል እኮ አልኩ። ባህሪ አንድ ነው። ባህሪ አብጋም ሁሉ ተወልዷል እኮ አልከኝ። ፔትራዬ ፉል ሸር ያደርጉታል። በቃ ይኸው ፔትራ በደምብ ስመኝ። ሶስቱ አካል አንዱን ባህሪ ወይም አንዱን መለኮት ሼር ያደርጉታል። ተስማማን እኮ። ግን ሼር የሚያደርጉት አንዱን መለኮት ወይም አንዱን ባህሪ ከሆነ ያንን ማርያም ወልደዋለች እኮ አልከን። ተስማማን እኮ በዚህ ገብቷል አይደለ? ስለዚህ በሰማይም ያለው እግዚአብሔር እኮ እየሰማይ ነው። በሰማይም ያለው የእግዚአብሔር ወልድ አባት እኮ እሱም መለኮት ነው፣ አምላክ ነው እሱ። ኖ መለኮት እኮ ሌለው ማልከን አንተ እኛ መለኮት አይደለም ነው ብለን እኮ አልጠየቅንህም እሱን። አንተ ኦሬዲ አንዱ አምላክ ተወልዷል እኮ ስትለን አብና መንፈስ ቅዱስ ጋር ያለው እኮ መለኮት የለም ቀረ። ምክንያቱም አንድ ባህሪ አንድ መለኮት ነው ያለው ከኢየሱስ ጋር ተወልዷል። አንተ አልከን እኮ እንዴ እኔ ምን አልኩኝ? አንዱ መለኮት ተወልዷል ካልከን እኮ ሁለቶቹ ጋር የለም። ምክንያቱም አንዱ ከሱ ጋር የነበረው ወደ አዳም ወዳጄ ይሄ እኮ ይኸውልህ አሁን ይሄ በመሳሰረዳ ቦል ሻምት ብናወራ ሊገባም አይችልም ሲጀምር ከሆነ አሁን መንፈስ ቅዱስና አብ ጋር አሉ ካለን ማለት ነው። በደንብ ስሙ። እነሱ ጋር አለ ካለን ያመለኮት አንዴ ስማኝ። ሁለቶቹ ጋር መለኮት አለ፣ አብ በሰማይ ነው፣ ወልድ ደግሞ ልኮታል ምትለን ከሆነ አንድ መለኮት ወይም አንድ ባህሪ ሳይሆን ያለው ሶስቱም ጋር ሶስት መለኮት ነው ያለው። ምክንያቱም ከማርያም ጋር የተወለደ አንድ ያለ የቀረ ሁለት አለ። አይ አንድ መለኮት አንድ ባህሪ ነው ያለው ካልከኝ ደግሞ መለኮት አልተወለደም። የተወለደው እኔ ማለት የሚችል አንድ ፐርሰንት ስጋ ነው ከማርያም የተወለደው እኮ ከማርያም የተወለደው ስጋ ብቻ ነው ያልኩ። ኧረ በፈጣሪ ሰውዬ እኮ በተወለደው ላይ ተገልጾ ይኖራል ካልከኝ በሶስቱ ላይ ሼር ያደርጋል በሚለን አካል ምን ማለት ነው አልኩኝ። እስኪ መልስልኝ። እኔ ማለት የሚችል ፐርሰን ማለት ነው ያ መለኮት የሚገለጽበት ወይም ያ ባህሪ የሚገለጽበት እኮ ያ አንድ መለኮት አንድ ባህሪ ነው ያለው ብለናል አይደለ? አዎ አንድ ባህሪ ነው ያለው እንዴ እኮ ከማርያም ወልደዋለች ካልከን እኮ ባህሪ ነው ያለው እንዴ እኮ ከማርያም ወልደዋለች ካልከን እኮ መንፈስ ቅዱስ ግን አብ ጋር የለም እንዴ? ምን ነው? ወይም ደግሞ ማርያም የወለደችው ስጋ ብቻ ነው በለንና ሶስቱም ጋር ሼር እንደሚያደርግ መጽሐፍ ላይ አውርደን እንየው። እሱን አንተ አልከኝ። ያው መለስኩልህ እኮ በቃ ይሄ እንዲገባ ወደ ጌታ መምጣት ነው። እሺ መለኮት ስንት ነው? መለኮት ስንት መለኮት አለ? ስንት መለኮት አለ? እሺ መልስ ነኝ። አንድ ጊዜ መለስኩልህ። አንድ ነው፣ እግዚአብሔር አንድ ነው። ተወልዷል አልተወለደም? እሺ ያ መለኮት አንድ አምላክ ነው የምናመልክ። አላስቶ ያ መለኮት ተወልዷል አልተወለደም? የተገለጠ ወይኔ አምላክ ያ መለኮት ተወለደ አልኩ እኮ ተወለደ። ያ መለኮት አካል አልጠየቅኩም። መለኮት ተወለደ አልተወለደም? እንዴ መለኮት ያለው አምላክ ተወለደ። መለኮት ተወልዷል አልተወለደም? አምላክ ተወለደ በስጋ ቃልም ስጋ ሆነ።
ስጋማ እኔ ማለት የሚችል የእግዚአብሔር ወይም የአንዱ መለኮት የአንዱ ባህሪ መገለጫ ነው እኮ አለ እንዴ መለኮት ተወልዷል ካልከን ኢየሱስ ጋር ተወልዷል መለኮት ይቀር የለም ዛሬ 2000 ዓመት ነው ኢየሱስ የተወለደ ይዛል ቃል ደግሞ ከዘላለም የእግዚአብሔር አብ ልጅ ዓለም ከመተፈጠሩ በፊት የሚኖር ፓትራ ይኸው አንድ ጊዜ ስማኝ እሺ አንድ መለኮት ተወልዷል ካልከን ማርያም ጋር የተወለደ አምላክ አንድ ባህሪ አንድ መለኮት ነው ያለው ብለህናል ተወልዷል አይ መለኮት አልተወለደም ምትለን ከሆነ ደግሞ ኢየሱስ ተፈጥሯል ከዛ በሱ ላይ መለኮት ተገልጿል ትለናለህ ይስማማሃል ካልሆነ ብዙ ረጅም ሰዓት መቆየት የለብንም አይስማማኝም ምን ልጠይቅህ እኔ ደጋግሜ መለስኩልህ እኮ እኛ የሥላሴ አማኝ እዚህ ጋር መጨረስ አለብንና መጀመሪያ ማርያም የወለደችው ለሰማይ ነው አንድ አምላክ ወይ ፍጡር እንደሆነ ወይ ፈጣሪ እንደሆነ በሶስት አካል የሚኖር አንዴ በሶስት አካል የሚኖር አንድ አምላክ ነው ምናመልክ ማን ነው አንዴ ጀማዓ የእግዚአብሔር አብ ልጅ እግዚአብሔር ወልድ በስጋ ተወለደ ብለን ነው ፔትራ በሶስት አካል የሚኖር አንድ አምላክ አለ ነው ያልከው ስለዚህ አካሎቹ ዝም ብሎ መኖሪያ ናቸው ማለት ላሳይ ለምሳሌ 1 2 3 አካል አለ እዚህ ጋር ይመለከታቸዋል 1 2 3 አካል ማለት ነው ከዛ እዚህ ፊት ለፊት ያለው በሶስቱም እንደ ቁጭ ያለ ማለት አይደለም ወዳጅ አንተ አይደለም አካል በሶስት አካል ቆይ አይ ምሳሌ ነው ያደረኩልህ በአካል ስላልከን በአካል ነው የሚኖሩት ስላልከን ስለዚህ በአምላኩ በእነሱ አካል ይውላል እንጂ እነሱ ተራ አካል ብቻ ናቸው ማለት ነው እኮ መኖሪያ ናቸው ማለት ነው አይደል እነሱ እንዳስከው መጽሐፍ አይደለም ወንዴ እሺ ችግር በቃ ተውኩት እሺ ማለት የሚችል እርሱ የተባለ ችግር የለውም በቃ ችግር የለውም ይሄ ችግር የለውም ቆይ የምሳሌ ምናልባት መረዳት ካልቻላችሁ ምንም ማድረግ አልችልም ሶ አንተ እያልከን ያለው እንደ እቃ እንትን ናቸው ማለት ነው የመለኮት ሶስቱም ላይ እንደ እንትን እቃ ይጠቀምባቸዋል ማለት ነው ምንም እነሱ እንትን የላቸውም ልክ አንተ ያልከን ማለት ነው በእነሱ ተገለጠ ወይ ደግሞ በእነሱ ይጠቀማል ያልከን አይደለ እሱ ያንተ መረዳት ነው እንደሱ አላልኩ እሺ ደግመህ ጥያቄ ድገመውና እስቲ በለኝ አንድ አምላክ በምንድን ነው ያልከው አንድ መለኮት በሶስት አካል ይኖራል ወይም ደግሞ አንዱ አምላክ በሶስት አካል ተገልጧል ከዚህ ስለዚህ ሶስቱ አካላቶች መኖሪያ ብቻ ናቸው ተቋርጠሃል መሰለኝ ፔትራ ሶስቱ አካላቶች መኖሪያ ብቻ ናቸው አይደለ መኖሪያ ብቻ ናቸው ማለት አንድ አካል በሶስት አካላ አንድ አየው እዚህ ጋር ቆይ ላሳያችሁ አምላክ ሶስት አካል አለ 1 2 3 እንደዚህ ነው አይደል አምላክ አለ በሶስት አካል ይገለጣል በቃ እነዚህ ሶስቱ አካላቶች መኖሪያ ብቻ ናቸው ነው አካል ማለት እንደሱ የሆነን ወይም እንዳሰመርከው ወይም ደግሞ እንደ እስክርቢቶ ምናምን ይሄ እኮ እንትን ነው ይሄ እኮ ወደዚህ ማስመሪያ ነው ይሄው እንግዲህ አሁን ይሄ መጥመም ይባላል ያው እኮ ወደዚህ እኮ እያሰመርኩኝ ቆይ ላሳይ አብ ወልድ መንፈስ ቅዱስ እንግዲህ ያው ሶስቱ አካላቶች እንደዚህ ናቸው እሺ ያው ስለዚህ አብ ወልድ መንፈስ ቅዱስ ይሄ አምላክ የሚኖርባቸው ናቸው እንጂ ሌላ ነገር አይደሉም ማለት ነው አይደለ ማለት ሌላ ነገር አይደሉም ማለት በቃ መኖሪያ ብቻ ናቸው የዚህ አምላክ መኖሪያ ናቸው ተጠቀመባቸው አምላክ እንጂ ምንም ነገር አይደሉም አይደለ እንዴ ምን ማለት ነው እንደሱ የሚባል ምሳሌ አለ እንዴ አልከን እኮ አንድ አምላክ በሶስት አካል ኖረ አደረባቸው አልከን ስለዚህ ማደሪያ ናቸው እነዚህ ልክ ወልድ በማርያም ማህፀን እንዳደረው አምላክ አደረባቸው አዳምጠኝ አንድ አምላክ በሶስት አካል ተገልጧል ወይም ደግሞ አንድ አምላክ በሶስት አካል ይኖራል እኮ ስለዚህ መኖሪያ ናቸው እነዚህ ሶስቱ መኖሪያ ብቻ ናቸው እሱ ያንተ ምሳሌ ነው ወይም ደግሞ እሱ ያንተ መልስ ነው እሺ በቃ ስለዚህ አሁን ሰው እንዳይሰለች ምን እናርግ መሰለ ፔትራ አስቲ አንድ አምላክ በአብ ኖሯል ቆይ አንዴ ጠይቀን እንዴት ነው ላንተ ይገባ ቆይ አንዴ አንዱ አምላክ በአብ ተገልጧል የሚል እስቲ አንድ ጥቅስ ከባይብል አምጣ አንድ ጥቅስ ቶሎ በል ያው ፕሮቴስታንት አይደለ ያው አንድ አምላክ በአብ ተገልጧል ብለሃል እስቲ ጥቅስ ስጠን የቱ ጋር ነው አንድ አምላክ በአብ ተገልጧል የሚለው ከዘፍጥረት እስከ ራእይ ተጠቅመህ ማለት ነው እሺ ዮሐንስ 1 በጣም የሚገርም ነው ዮሐንስ 1 አንድ አምላክ በአብ ተገልጧል ይለን ነው አስገራሚ ነው እሺ አንብበው ምን ይላል
ፔትራ እሺ ሌላ ክርስቲያን ካለ አስገቡ። በቃ አለሁኝ እየጠበቅኩ ነበር እስካሁን። እሺ አባ ማን ነው? አባ ዮናስ እንዴት ነህ? ሰላም ነህ? እግዚአብሔር ይመስገን። ኦኬ አንተም አንድ አምላክ በሶስት አካል ዝም ብሎ ተገልጧል ብለህ ነው የምታምነው? እንደሱ አይ ልጁ ሲናገርበት የነበረው ነገር እኔ ምንም አልገባኝም። ማለት ምን ለማለት እንደፈለገ ትንሽ ሃይማኖታችንም ትንሽ ይለያያል። እኔ ኦርቶዶክስ ተዋህዶ ነኝ። ስለዚህ ምናልባት በእነሱ አስተምሮ እንደዚህ አይነት ያለ አይመስለኝም። እሺ ኢየሱስ ያንተን ነው የሱን ያስተማረው? አሁን እሱ ሲናገር የነበረው ነገር ኢየሱስ ያስተማረው መጽሐፍ ቅዱስ ላይ እኛ ልዩነት አለ። አሁን አንተ የምትጠይቀኝ ነው መልሰው እንጂ የሱን መረዳት ወይንም ደግሞ የነሱ የሚመሩበትን መመሪያ እነሱ ጋርም ልዩነት ስላለን ነው። ገባህ ወንድሜ? ገብቶኛል እኮ ኢየሱስ ያስተማረው ያንተን ነው ወይስ የሱን ነው? አሁን ፔትራ ያለንን ነው ወይስ ያንተን ነው ኢየሱስ ያስተማረው? የተዋህዶ ኦርቶዶክስ የምታምንበትን ነው ትክክለኛው አስተምህሮ። እሺ የቱ ጋር ነው ኢየሱስ ተዋህዶን ያስተማረው? እስቲ ተዋህዶን ያስተማረው በህይወት ዘመኑ ተዋህዶ የሚለውን ቃል ራሱ አልተጠቀመውማ። ነው አይደለም? ይኸውልህ አዳምጠኛ እንዴ ተዋህዶ የምልህ ይሄ ከንትን አንፃር ነው። ይሄ የኢየሱስ ክርስቶስ በስጋ መገለጥ የምንለውን ተዋህዶ እንለዋለን እኛ በሌላ አማርኛ ማለት ነው። ገብቷል? እሺ እኔ ተዋህጃ እኮ አራ አይደለም በስጋ መገለጥ ተዋህዶ። ፕሮቴስታንቶች ለምሳሌ ፕሮቴስታንቶች በስጋ ተገለጠ ኢየሱስ ብለው ያምናሉ፣ ግን ተዋህዶ ነው ብለው ያምኑ። ሁለት አካል ነው ብለው ያምናሉ። እናንተ ደግሞ ሁለቱ አካላቶች ተዋህዷል ብላችሁ ታምናላችሁ። ኢየሱስ ክርስቶስ እስቲ የቱ ጋር ነው ስለ ተዋህዶ ያስተማረው? እስቲ የተወሰነ አንድ እሺ ቆይ አንድ ጊዜ ስማይ። በመጀመሪያ ደረጃ እኔ ስናገር እንዳታቋርጠኝ። ያ ጥሩ የሆነ ውይይት እንድናደርግ ስትጠይቀኝ መልሳለሁ። ከተሳሳትኩኝ ደግሞ አንተ የለም ስህተት ነህ ትለኛለህ። እስከመጨረስ ግን ትታገሰኛለህ። ተዋህዶ የምንለው ኢየሱስ ክርስቶስ መጀመሪያ ቃል ነበረ፣ ከዛ በኋላ ደግሞ ስጋ ሆነ። ስጋ ሲሆን አምላክና ሰው አምላክም ሰውም የምንለውን ማለት ነው። አምላክም ሰውም የመሆኑን ሚስጥር እኛ ተዋህዶ እንለዋለን። ማለት መዋሃድ፣ የአምላክና የሰው መዋሃድ ብለን እኛ በዚህ ቃል እንጠራዋለን አባቶች እንዳስተማሩ እንጂ መጽሐፍ ቅዱስ ላይ በእንዲህ አይነት ቃል የለም። ነገር ግን ያደረጋቸው የአምላክና የሰው ወደ ስጋ መዋሃድ ወይንም ደግሞ አምላክ ስጋ ቃልም ስጋ ሆነ የሚለው ቃል በሌላ አማርኛ የኛን ሐሳብ ወይንም ተዋህዶ የምንለውን የሚገልጽ ሐሳብ ነው። እንደዛ ለማለት ነው። እሺ ካሁን በኋላ እንደዚህ የተደል ስለማልሰጥ ቃል በቃል ነው እሺ የምንጨርሰው። አሁን ለመጀመሪያ ጊዜ ስለሆነ ነው ይሄን እድል የሰጠው። ካሁን በኋላ ቃል በቃል ነው የምናወራው። እሺ ጥሩ። ስለዚህ ኢየሱስ ክርስቶስ ማለት የኔን መልስ አንተ ልትመራኝ አትችልም። ገብቷል? ምናልባት አክሴፕት ላታደርገው ትችላለህ የኔን መልስ፣ እሱ መብትህ ነው። እኔ የምመልሰው ግን ስህተት ነው ብለህ እኔን እንትን ማለት ትችላለህ። ነገር ግን የምመልሰውን እንትን ማለት ግን አትችልም። ገብቷል? የኔ መልስ በቃ ስህተት ነህ አንተ መጽሐፍ ቅዱስ ላይ እንዲህ ኃይልም ልትለይ ትችላለህ። እኔ የምመልሰውን ግን አንተ ልትቃረነው አትችልም። እንትን ልትለው ትችላለህ፣ ዲፌንስ ልታደርገኝ ትችላለህ። ከዛ ውጭ ግን ልትገድበኝ ግን አትችልም። ምን ሆነ ነው እንዴ? እኔ እኮ ምንም ማለት እየመራኸኝ ነው ማለት ለመምራት ሊድ ማድረግ አትችልም። እኔን መጠየቅ ትችላለህ የፈለከው፣ እንዲህ በል ግን ማለት አይቻልም ለማለት ነው። እኔ እንዲህ በል እኮ አላልኩም። ለምን የቤታችንን ስሜት የሚሰማችሁ ነው? ያው ምንም አላወራሁም። ገና ልጅ ስሜት አይሰማኝም። አረ ቦታውን አልጀመርኩም እኮ ገና። አሁን እንግዲህ ጸጥ አልንህና አንተ ረጅም ሰዓት እድል ሰጠንህ እና እኛ በእድላችን ልናወራ ስንል ገና አላወራሁም ወንድሜ። ገና መቼ አወራን? ሁለታችንም ጊዜ አልወሰድንም፣ አላወራንም። ስለዚህ ገና እንሰጣጥና እናወራ በቃ። እንደዛ ይሁን። ተማቹት አይደል? ጊዜ አልሰጠኝ የሚላል በጣም እኮ ሰበከን እኮ የማይገናኝ ነገር ማለት ነው። አሁን ችግር የለውም ቀለል እናድርገውና ማለት ነው። አባ ዮሐንስ ኢትዮጵያ ኦርቶዶክስ ቤተክርስቲያን ኦርቶዶክስ አብና አብ ማን ነው ወልድ ወደ ማርያም ማህፀን መጥቶ ከዛ በኋላ ስግው ቃል ሆነ። ሁለት አካል ሳይሆን አንድ አካል፣ ሁለት ባህሪ ሳይሆን አንድ ባህሪ ነው ያለው ብላ ታምናለች አይደለ? ያው አንድ ባህሪ ትላለች። ኢየሱስ ክርስቶስ አንድ ባህሪ ነኝ እኔ ብሎ አስተማሯችሁ ነው። እነሱ ለምሳሌ አንድ ባህሪ አይደለም ሁለት ባህሪ ነው ይላሉ። የነሱ አሁን ሞር ሎጂካል ነው። ምክንያቱም ሰውነት ባህሪ ነው፣ አምላክነት ባህሪ ነው። ስለዚህ ሁለት ነው ይላሉ። እናንተ አይ ተዋህዷል አላችሁ። ኢየሱስ አስተምሯችሁ ነው ወይ ይሄንን? ኦኬ መልካም። አሁን እኔ ደግሞ እየነገርኩ ያለሁት መጽሐፍ ቅዱስ ላይ ስለዚህ አላስተማርም። በቃ አላስተማርም። በቃ እለፈው፣ ሰዓት የለም።
እሺ ኢየሱስ ክርስቶስ ቃል መሆኑን አስተምሮ ነው? ኢየሱስ ቃል ነኝ ብሎ አስተምሯል? መጽሐፍ ቅዱስ ላይ ቃል መሆኑ ተጽፎልናል። እሱን ሳይሆን ኢየሱስ አዳምጠኝ ወንድም አንተ ዮሐንስ ተከታይ አይደለም። ቆይ ዮሐንስ ተከታይ አይደለም። ከይቅርታ ጋር የኢየሱስ ተከታይ ነው፣ ክርስቲያን ነው። እሺ ቆይ አንዴ አቡበከር ቅድም ስነግር አቡበከር ከይቅርታ ጋር ችግር የለም። ቃል በቃል ነው የምናወራው። እንደዚህ አይነት መልስ የለም እንዴ ልጁን አሁን ቅድም ፕሮቴስታንቱን እኮ በጣም በቂ ድል ሲሰጡት ነበር። እኔ ስናገር አስጨርሰኝ። ችግር የለውም። እሺ ይኸውልህ እዚህ እኮ በጣም ወንድሜ አቡበከር በአላህ በምታምነው ለያዘህ አንዴ አዳምጠኝ። እኔ እያልኩ ያለሁት እዚህ 1000 ምናምን ሰው አለ። እኔ ስህተት ብናገር የምጎዳው እኔና የኔ እምነት ተረባክተው ኧረ ሰዓት የለንም ሐሳቡ ላይ ብቻ አወራ እኮ እኔን አትገድበኝ ነው የምልህ። የፈለኩትን ልመልስ። ስህተት ሆንኩ እኮ ዝቅ ምለው ወይንም ደግሞ ዝቅ የሚለው የኔ አስተምህሮ ነው የሚሆነው። ስለዚህ የፈለኩትን ልናገር፣ አትገድበኝ። አይደለም ይሄ ነው ስህተቱ። አሁን ይሄ የፈለከው የምትናገርበት ሜዳ አይደለም። ምን መሰለህ አሁን እኔ ስምህ ማን ነው የፈለኩት ማለት እኔ የማምንበትን ነው የምነግርህ እኮ ነው ያልኩት። ስምህ ማን ነው ብዬ ስጠይቅህ አንተ እኔ የምፈልገው ስለ ጫማ ቁጥሬ መናገር ነው። መርካቶ ሄጄ ነው የገዛሁት። በጣም ያምራል፣ ቀይ ነው ከለሩ፣ ማሰሪያው ነጭ ነው እንድትለኝ አልፈልግም። ስለዚህ ምን እናደርጋለን? ቆይ ሐቅ የሚወጣው ቃል በቃል ስናወራ ነው። በደንብ አስተውሉ። ቃል በቃል ሲወራ ሐቅ ይወጣል። እነሱ ደግሞ አይፈልጉትም። ይሄንን እድል ሰጠዋለሁ 50 ደቂቃ ታሪክ አውርቶ ይጨርሳል። እኔም ታሪክ አወራለሁ። እንደዛ አይሆንም። ስለዚህ አባ ዮሐንስ ኢየሱስ ቃል ነኝ ብሎ አስተምሯል ወይ? በቃ መልስ ላይ ብቻ ወንድሜ። እኔ ደግሞ አሁን የምናገረውን አዳምጠኝ። መልስ ስህተት ከሆነ እኮ እዚህ የሚታዘቡ ሰዎች አሉ። ገብቶሃል አይደል? ይሄ ልጅ ስህተት ነው የሚናገረው ይበል። በቃ እኔን አታቋርጠኝ ልናገር። ገብቶሃል? ኢየሱስ ክርስቶስ ቃል ነው ወይስ አይደለም? ወንድሜ ኢየሱስ በነበረበት ዘመን እኛ አልነበርንም። አልጠየቁህም። አዳምጡት። ቆይ ልነግርህ ነው። ልጨርስ እንጂ የምናገረው ልጨርስ። ኢየሱስ ቃል ነው ወይስ አይደለም? ከይቅርታ ጋር ኢየሱስ ቃል ነው። ቃል ነበር። እሺ ኢየሱስ ቃል ነበርኩኝ ብሎ አስተምሯል? አልነበርኩኝ ብሎ አስተምሯል ኢየሱስ ክርስቶስ? በባሪያው በደቀ መዝሙሩ አማካኝነት ይህን እንዲናገር መልእክት አስተላልፏል። ስለ ደቀ መዝሙር አልጠየቅኩህም። ስለዛ አልጠራባከህ። ቆይ ስለዛ አልጠየቅኩህም። ኢየሱስ ክርስቶስ አስተምሯል ወይ? ኢየሱስ ክርስቶስ እኮ ሰዎችን ሲልክ እያስተማረ እኮ ነው። የራሳቸው እና ዮሐንስ እኮ የተማሩ ሰዎች አይደሉም። የእግዚአብሔርን መልእክት ሐሳቡን ነው የሚናገሩት። እነሱ ከእውቀት ይኸው ከታች ያላችሁ ሰዎች አንድ ነገር ግልጽ ላድርግላችሁ። እድል ይሰጠው ያውራ ምናምን የምትሉ ሰዎች መጀመሪያ ቆይ እንዴ አካሄዳችንን መረዳት መቻል አለባችሁ። እኛ እዚህ ጋር ልናሰብክ አይደለም የምናመጣው ክርስቲያኖችን ለጠየቅናቸው ጥያቄ መልስ እንዲሰጡን ነው። እነሱ እድል ስጡን ስሉ እናምልጥ ልቀቁን እያሉ ነው። እኛ ይዤዋለሁ እኔ ያውቀዋለሁ እንዳያስኩት ማምለጫ ስጠኝ ያላህ መንገድ ነው አንድሮ አለ አይደል ስትጫወቱ እንደዛ እያለ ነው ያለው። ያ ማምለጫ ስጠኝ ምናምን እያለ ነው። እናንተ ደግሞ አዎ ያምልጥ ስጠው ያምልጥና ከዛ እንይዘዋለን ነው የምትሉኝ። አይሰራም እንደዛ ያጀማ። ተረዱ የምናወራውን ነገር ማለት ነው። ስለዚህ ያምልጥና እንይዘዋለን የለም። እኔ ነኝ እያባረርኩ ያለሁት፣ እኔ ነኝ እየሮጥኩኝ ያለሁት። ሶ የያዝነው ፖይንት ካለ ፖይንቱ ላይ ነው ስቲክ የምናደርገው። እድል ስጡኝ ሌላ ነገር ላውራ የለም እንደዛ። እሺ አሁን ትቀጥላለህ። ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ አባ ዮሐንስ? እሺ ቆይ አንድ ደቂቃ ልስጥህ። ታች ያላችሁ ታዘቡ። ጥያቄን ከመለሰው እኔ ጥዬ ነው የምወጣው። አንድ ደቂቃ ሰጠው። ኢየሱስ ክርስቶስ ቃል መሆኑን አስተምሯል ወይ አላስተማረም? ቀጥል። እውነቱን ለመናገር አሁን ፖለቲካን የሰራው ኔቨር አይደለም። አሁን አንተ እዚህ ያሉ ሰዎች የሚያስብ ጭንቅላት አላቸው 100% ገብተዋል። ምን ለማለት እንደፈለኩ ያውቃሉ። መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በመጀመሪያ ቃል ነበር፣ ቃልም እግዚአብሔር ነበር ይላል። ከዛ በኋላ 14 ላይ ይወርድና ቃልም ስጋ ሆነ ይላል። ይሄን የሚናገረው እግዚአብሔር ለባሪያው በደቀ መዝሙሩ አማካኝነት በዮሐንስ አማካኝነት አስነገረ። ስለዚህ እግዚአብሔር ያሉት መጽሐፍ ቅዱስ እንዳለ እሱ የጻፋቸው በእጁ የጻፋቸው ሳይሆን በደቀ መዝሙሮቹ አማካኝነት በባሪያዎቹ አማካኝነት ያጻፋቸው ናቸው። ስለዚህ ሊናገሩ የሚችሉት እግዚአብሔርም ነበረ፣ እንዲህ አለ እያሉ ነው የሚናገሩት። ስለዚህ እኛም ስናስረዳ እግዚአብሔር ባዘዛቸው መሰረት በተናገሩት መሰረት ነው የምንናገረው። ቃል ነበር የተባለው እንዲናገር መልእክት ስላስተላለፈ ዮሐንስን እግዚአብሔር በገለጠለት መልኩ እንዲናገር አደረገው፣ እንዲጽፍ አደረገው።
በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህም ቃል ስጋ ሆነ ይላል 14 ላይ። ይሄን ነው እኛ ይሄን ተከትለን ነው እግዚአብሔር ኢየሱስ ክርስቶስ አምላክ ነው የምንለው ማለት ነው። ይሄን ብቻ አይደለም የእግዚአብሔር ቃል ለመሆኑ በዮሐንስ ራእይ ምዕራፍ 19 ላይ እንደዚሁ ስሙም የእግዚአብሔር ቃል ተብሎ ተጽፏል። ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጽፏል በዮሐንስ ራእይ 19። የሐዲስ ኪዳን መግቢያው መውጫውም ላይ ቃል ተብሎ ተጠቅሷል። ስለዚህ እኛ የምንናገረው መሰረት ይዘን የምንናገረው በሐዋርያቱ አማካኝነት ወይንም በባሪያዎቹ አማካኝነት ያስነገረው ነው። ራሱ እኔ ቃል ነኝ ብሎ የተናገረበት ቦታ የለም። እኔ ቃል ነኝ ሳይሆን ባስነገራቸው ሰዎች መሰረት እኔ እንዲህ ነኝ ሲላቸው ሲጽፉ በነገራቸው መሰረት ነው። ነበረ እንዲህ ይላል እያሉ ነው ሊናገሩ የሚችሉ። አመሰግናለሁ። እሺ ይሄ ነው ያው እንግዲህ የምፈልጉትን ነው የሰጠው። ሰምታችኋል አይደል? ጥያቄ ነው አሁን መልሽ የምጠይቀው አባ ዮሐንስ አሁን በቃ በደንብ አወራህ፣ ደስ ይበልህ። አሁን ጥያቄ ነው የምጠይቀው ነው አይደለም የሚለውን አልነካውም፣ አልመለሰልኝም። ዮሐንስ እንዲሆነው ራእይ ላይ እንዲህ ተብሎ የእግዚአብሔር ቃል ተብሎ እኛ ምናምነው እነርሱም ያምኑት እነሱን አልጠየቁም። ኢየሱስ ቃል መሆኑን አስተምሯል ወይ? አዎ ወይ አይ? ቀጥል። በደቀ መዝሙሩ አማካኝነት ነው ያስተማረው። ይሄም ደግሞ በዮሐንስ አማካኝነት። ስለዚህ እመንልኝ በዮሐንስ አማካኝነት ነው እንጂ መጀመሪያ አላስተማረም ነበር ማለት ነው። ይኸውልህ እንደዚህ አይነት አስተምሮ ቃል በቃል አንተ ያነበብከው እኔ ያነበብኩትን እኮ አንተም እጅህ ላይ መጽሐፍ ቅዱስ አለ። ስለዚህ ሐሰት ልናገር አልችልም እኮ አላስተማረም ማለት ነው። በደቀ መዝሙሩ አማካኝነት ቃልነቱን ተናግሯል። እሱን አልጠየኩም። እሱ አላስተማረም አይደለ? እሱ አላስተማረም በለኝ። በደቀ መዝሙሩ ደግሞ እንሄዳለን። ከዛ አማካኝነት በእነሱ አማካኝነት በስልጣኑ በአማካኝነት በደቀ መዝሙሩ አማካኝነት አልጠየኩም። ኢየሱስ ክርስቶስ እሱ አስተምሯል ወይ? በደቀ መዝሙሩ አማካኝነት አይደለም፣ እርሱ ራሱ አስተምሯል ወይ ቃል መሆኑን? እሱ ማስተማር ያለበትን አስተምሯል እንዳትለኝ። አስተምሯል ወይ አላስተማርም? አንዱ ይኸውልህ እንደየክፍሉ አምላክ ስለ አምላክነቱ የተናገረበት በቃ እሺ ተው ችግር የለው። እሺ አምላክ መሆኑን አስተምሯል፣ ስለ አምላክነቱ አስተምሯል አልከን። አሁን ደግሞ መጨረሻ ላይ ተሳሳትክ። አምላክ መሆኑን አስተምሯል ኢየሱስ በዮሐንስ 10 ላይ በአይሁዶችና በክርስቶስ መካከል አዳምጠኝ ወንድሜ አቡከር እኮ ጥያቄ አዎ ወይ አይ በለኝ። መጀመሪያ አስተምሯል ወይ አምላክነቱ? አስተምሯል። እሺ በቃ አሁን ጥሩ አስተምሯል አለን። የቅድሙን ለምን ያልመለሰው ስላሌለ ማለት ነው። አሁን ግን አለ የሚለው ጥቅስ አለ። እሺ የቱ ጋር ነው ያስተማረው? ጥቅስ ስጠን እስቲ። በዮሐንስ 10 ላይ በአይሁድና በክርስቶስ መካከል ክርክር ነበረ። ክርክሩም ደግሞ እርሱ የአምላክነቱን ስለ አምላክነቱ ይናገራል። ቆይ ያነበብኩት ቢሆን የተሻለ ነው። ያነበብኩት ቢሆን ይኸው ምንም ነገር እንዳትጨምር እሺ። ይኸው እኔ ጋር አልቀበልህም ከይቅርታ ጋር ይሄን ያለው አትገደበኝ። ኧረ አልገደብኩም። ቆይ አንዴ አዳምጠኝ። ይሄንን ያለው ለዚህ ነው እንድትለኝ አልፈልግም። እንዲህ የሆነበት ምክንያት በዚህ ምክንያት ነው፣ እንዲህ የሚሆነው በዚህ ምክንያት ነው እንድትሉኝ አይደለም። እሺ ስለዚህ አንተ በቃ ቃሉን ብቻ ነው የምታነበው። እዚህ ጋር አንተ የአምላክ ባሪያ ብቻ ነህ፣ ቃል አንባቢ ብቻ ነህ። እኔና አብ አንድ ነን ይላል። ከዛ 30 አንተ እዚህ ጋር የአምላክ ባሪያ ብቻ ነህ፣ ቃሉን ብቻ ነው የምታነበው። እንደዚህ ነው ምናምን እንድትለኝ አልፈልግም። ይሄ እንዲህ ነው። አስተምህሮ ማለት እኮ ትምህርት ነው። አንዲት ቃል አይደለችም። አነበዋለሁ ከዛ በኋላ ትተቸዋለህ። አትገድበኝ። እኔና አብ አንድ ነን አለ። ከዛ በኋላ 31 ላይ አይሁድ ሊወግሩት ደግመው አልጠየኩም። ኢየሱስና አብ አንድ ናቸው አላልኩም። እንደዚህ ነገር አይሰራም። እንደዛ አይደለም ወንድሜ። ለማን አስጨርሰኝ። አምላክነቱን ነው እኮ አልሳትኩም ሐሳቤ አቡከር። እሺ እኮ ሐሳቤ ስለ አምላክነቱ አልሳትኩም። እሺ ከሐሳብ ከወጣሁ እኮ አንተ ይዘኸኛል አይደል? አዎ ቀጥል። ልቀጥል? ኦኬ እሺ ቴንክ ዩ። 31 አይሁድ ሊወግሩት ደግመው ድንጋይ ያነሱ ይላል። ኢየሱስም ከአባቴ ብዙ መልካም ስራ አሳየኋችሁ፣ ከነርሱ ስለማናቸው ስራ ትወግሩኛላችሁ አላቸው። ትወግሩኛላችሁ ብሎ መለሰላቸው። አይሁድም ስለ መልካም ስራ እንወግርህም፣ ስለ ስድብ አንተ ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። አይሁድ ስለ አምላክ ንግግር ስለ አምላክነቱ እንደሆነ ገብቷቸዋል። ከዛ ክርስቶስን መከራከር ጀመረ። የለም ሰው ስላለም ከዚህ እሱ ማስረጃ እሺ ቆይ እንትን አድርግ። እንደዚህ ብለህማ አታልፈም። ስለዚህ ማስረጃ አይሁዶች ናቸው ማለት ነው።
አዳምጠኝ። አይሁዶች አምላክ ስለማድረግ ነው አሉ። ምክንያቱም እነሱ አሁን የዞረበት ሰው ለምሳሌ አሁን እኔ እዚህ ሳወራ ማለት ነው እዚህ ሳወራ ለምሳሌ እንደዚህ ጠቅስ የዞረበት ሰው እንዲህ አወከር ራሱን ቄስ እያደረገ ነው ሊል ይችላል። who cares? አይሁዶች አሁን ለኢየሱስ ክርስቶስ የዞረባቸው ናቸው። ለምን መሰለ? እብድ ይሉታል፣ የሆነ ሰዓት የሆነ ነገር ይሉታል፣ የሆነ ሰዓት የሆነ ነገር ይሉታል። ከዛ እንደውም ኢየሱስ ምን ይላቸዋል? እናንተ አትረዱኝም፣ እኔ ስለ መንፈሳዊ ነገር ሳወራ እናንተ ስለ ስጋዊ ነገር ታስባላችሁ ይላቸዋል። በጣም ብዙ ጊዜ ማለት ነው። ስለዚህ እነሱ አይደሉም ማስረጃ የሚሆኑት ኢየሱስ አምላክ። እነሱ ማስረጃ አላረኩም ወንድሜ። እሺ ቀጥል። እነሱ ማስረጃ ለማድረግ ሳይሆን እነሱ ጋር በሚከራከርበት ሰዓት እየተከራከረ ያለው ስለ አምላክነቱ መሆኑን ለማሳየት እንጂ አይሁድን ለማስረጃ ልጠቀም አልችልም። የታወቅ ስለ አምላክነቱ መሆኑ አዳምጠኝ። ስላልጨረስኩኝ እኮ ነው ያልተረዳኸኝ። ስለ መልካም ስራ እንወግርህም ስለ ስድብ ተረድቻለሁ። ያው በቃ 34 ላይ ልትመጣ ነው። ኦኬ ቶሎ በል። ኦኬ አንተም ሰው ስትሆን ራስን አምላክ ስለማድረግህ ነው እንጂ ብለው መለሱለት። ማን? አይሁዶች። ከዛ ኢየሱስ እነሱ እንዳሉት ትክክል ቢሆን ኑሮ አምላክ ራሱን አድርጎ ወይንም ደግሞ አምላክነቱን ቢክር ኑሮ ወይንም ደግሞ ሰው ቢሆን ኑሮ አረን ያላደረኩም የሚል ነበር መልስ የምናገኘው። ነገር ግን ክርስቶስ ምን አለ? ኢየሱስም አዳምጠኝ ልጨርስ። አዳምጠኝ ልጨርስና ትተቸኛለህ። የተናገርከው ነገር ላይ ትያዛለህ። ቆይ አሁን ሰው ቢሆን ኖሮ አልከ። ሰው አይደለም ማለት ነው ኢየሱስ? አይደለም። ሰው ስልህ እነሱ የተረዱበት ፍጹም ሰው ነው። እሱ ግን ፍጹም ሰው ፍጹም አምላክ ነው። ይሄን ለማለት ፈልጌ ነው። ልጨርስ። ኢየሱስም እንዲህ ብሎ መለሰላቸው። ፍጹም ሰው ነው፣ ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክማ ቃል ነበረ፣ ፍጹም አምላክነቱ ማለት ነው። ከዛ በኋላ ቃልም ሥጋ ሆነ። አዳምጠኝ። ይኸውልህ ፍጹም አምላክነቱ ቃል ነበር ይላል፣ ቃልም እግዚአብሔር ነበር ይላል። ይሄ ፍጹም አምላክነቱ ማስረጃ ይሄ ነው። ፍጹም ሰውነቱ ደግሞ ከማርያም መወለዱ ማስረጃችን ይሄ ነው። ፍጹም ሰውነቱ ከማርያም መወለዱ ማለት ነው። ማስረጃ ሳይሆን ማን ነው ያለ? እሱ ኢየሱስ ነው የነገረው ወይስ ራሱ? ዮሐንስ ላይ ስለተጻፈ ብቻ በቂ ነው። ዮሐንስ ስለተጻፈ የራሱን አልጻፈም። ዮሐንስ እያወራን ያለ ነው እንትና አሁን ያልገባንና ሐሳቡን ልጨርስ። ሐሳቡ አልወጣሁም ወንድሜ፣ ሐሳቡ አልወጣም። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፍ ሊሻር አይችልምና የእግዚአብሔር ቃል ይመጣላቸው። እነዚያን የእግዚአብሔር ቃል ይመጣላቸውን አማልክት ካላቸው የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰው ወደ ዓለም የላከው ትሳደባለህ ትሉታላችሁን ይላል። ክርክሩ ምንድነው? የእግዚአብሔር ቃል ይመጣላችሁን አማልክት ተብለዋል። እኔ ግን የእግዚአብሔር ልጅ እንዴት ትሳደባለህ ትሉታላችሁ? ቃል የመጣላችሁን አማልክት ተብለው እኔን ግን ነው ሐሳቡ ማለት ነው። በስተክክል አንብበው። ይኸውልህ የእግዚአብሔር ቃል አሁን ቃል በቃል እናወራሽ። ያው እድል ሰጥቻለሁ። አንተ ያወራውን ያክል ብዛት ሁላ ነው ያላወራው። አሁን ቃል በቃል እናወራለን። ኦኬ መጽሐፍ ሊሻር አይችልምና እነዚህ የእግዚአብሔር ቃል ይመጣላቸው አማልክት ካላቸዋል። የእግዚአብሔር ቃል ይመጣላቸው ነቢያቶች አማልክት ተብለዋል አይደል? አዎ ተብለዋል። ኦኬ ኢየሱስ ክርስቶስ እኔ የእግዚአብሔር ልጅ ነኝ ስላልኩኝ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁ አለ። ኢየሱስ ክርስቶስ የማን ልጅ ነኝ ነው ያለው? የእግዚአብሔር ልጅ። ኦኬ ስለዚህ እነሱ ተሳደቡ ያላችሁ አይደለም እኮ ኢየሱስ እኮ የእግዚአብሔር ልጅ ማለት ምን ማለት እንደሆነ እኔና አብ አንድ ነን ማለት ምን ማለት እንደሆነ ገብቷቸዋል። እሱም ደግሞ ተከራክሮበታል ሐሳቡን ማለት ነው። እንዴት ታሳንሱኛላችሁ ከነሱ እንኳን አይነት ነገር ነው። የእግዚአብሔር ቃል ይመጣላችሁ አማልክት ካላችሁ አንድ አዳምጠኝ። ከዚህ ጋር ማለት ነው እዚህ ጋር ሁለት አውዶች አሉ፣ ሁለት አይነት መንገዶች አሉ። የመጀመሪያው ኢየሱስ ክርስቶስ ምን እያላቸው ነው? ኢቭን ኢፍ እናንተ እንዳላችሁት በደንብ አስተውሉ፣ አውዱም ማለት ነው አምላክ ራስህን አድርገሃል ራሱ ብትሉኝ እኔ እኮ የእግዚአብሔር ቃል መጥቶልኛል። የእግዚአብሔር ቃል ይመጣላችሁ ደግሞ አማልክት ተብለዋል እያለ ነው። በቃ ማይነር ነቢያቶች አምላክ ተብለው እንደሚጠሩት እኔም አምላክ ተብዬ ብጠራ ምን ችግር አለው አይነት ሴንስ ነው የኢየሱስ ክርስቶስ ንግግር ማለት ነው። አውዱን ይዩት ምን እንዳለ። አይሁድም ስለ መልካም ስራ አንወግርህም ስለ ስድብህ አለ። አንተም ሰው ስትሆን ራስህን አምላክ ስለማድረግህ ነው አሉት እንጂ አለ። ከዛ በአመክንዮ መለሰላቸው። እናንተ አላቸው እንደውም እናንተ እንዳላችሁት ቢሆን ራሱ አለ እንዲህ ብሎ መለሰላቸው። እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ አልተጻፈም ማለት ያው አማልክት ናችሁ አልሁ ማለት አልኩኝ እንደማለት ነው። ለምን መጽሐፍ ሊሻር አይችልምና እነዚያ የእግዚአብሔር ቃል የመጣላቸውን አማልክት ካላቸዋል። የእግዚአብሔር ቃል የመጣላቸው ራሱ አማልክት ናቸው።
ፖሊቲዝም ነው ማለት ነው ክርስትና። አሁን ይሄንን ብንይዝ ቀጥታ እናንተ እንደምትረዱት እናንተና አይሁዶች እንደምትረዱት ከሄድን አብርሃም አምላክ ነው፣ ሙሴ አምላክ ነው፣ ዳዊት አምላክ ነው። መዝሙረ ዳዊት ላይ እንዳለው እግዚአብሔር በአማልክት ማህበር ቆመ እንዳለው ኤሎሂም ማህበር ቆመ እንዳለው አማልክት ናቸው ማለት ነው። እነዚህ ሁሉ ደድረን ማለት ነው። ኖ እንደዛ አይደለም። ኢየሱስን ተረዱት ክርስቲያኖች። ከዛ ቀጠለና ግን ምን አላቸው መሰለ? የእግዚአብሔር ልጅ ስለ እኔ መጽሐፍ ሊሻር አይችልምና እነዛ የእግዚአብሔር ቃል ይመጣላቸውን አማልክት ካላቸዋል። ግን ሊትራሊ አንተስ ምንድነው ያልከው ስትለው የእግዚአብሔር ልጅ ነኝ ስላልኩኛል። ሊገደል እንትን ሊባል ሊሰቀል ሲል ወደ ኢየሱስ ክርስቶስ መጣና ሊመረምሩት ነው እንግዲህ አስተውሉ። እና የምርመራ ሰዓት ላይ እንደው ይሄ በምንም ተአምር ኢየሱስ ክርስቶስ እናንተ የምትሉትን አይናገርም ምናምን ይባባላሉ። እስቲ ልመርምረው ብለው ወደሱ ይመጣል። ከዛ አንተ የብሩኩ የእግዚአብሔር ልጅ መሲሁ ነህ ይለዋል። ማርቆስ ወንጌል ላይ ተጠቅሷል ማለት ነው። መሲሁ ነህ ወይ ሲለው አዎ ሲል ልብሱን ቀደደ ይላል። ከዚህ በላይ ምን ስድብ አለ? ምክንያቱም የእግዚአብሔር ልጅ ማለት መሲህ ማለት ነው። እንዴት መሲህ ነኝ ትላለህ? ድሃ ሆኖ መሲህ ስላሌለ ማለት ነው። መሪ ሳይሆን መሲህ የለም እንደነሱ አስተምሮ መሰረት። ስለዚህ እንዴት መሲህ ነኝ ትላለህ? እንደውም ምንም ምስክር አያስፈልግም ብሎ ልብሱን ቀደደ ይላል። ስለዚህ እዚህም ጥቅስ ላይ እነዚህ የእግዚአብሔር ልጅ ነኝ ስላለ የእግዚአብሔር ልጅ ማለት ጻድቅ ማለት ነው። የሰይጣን ልጅ የዲያብሎስ ልጅ ልክ ሙጅሪም መጥፎ ሰው እንደሆነ የእግዚአብሔር ልጅ ጻድቅ ማለት ነው። እኔ ጻድቅ ነኝ እኔ መሲህ ነኝ ስላልሁኝ እናንተ አብ የቀደሰውን አለ። አይታችኋል። መሲህ ለመሆኑ እዚህ ጋር የተቀደሰ ነው አለ። ወደ ዓለም የላከውን ትሳደባለህ ትላላችሁ አለ። ዘጋው ማለት ነው ኢየሱስ ክርስቶስ ፔሪድ። አውዱ እንደዚህ ነው። ግን ይሄንን ማብራራት አልፈለኩም ነበረ ምክንያቱም ከኛ ርዕስ ጋር ይገናኝ። እኛ ጥያቄያችን ኢየሱስ አምላክ ነኝ ያለበትን። እሺ አባ ዮሐንስ እሺ እዚህ ጋር አንድ ነገር ማለት ነው ስህተት የተሳሳትከው እዚህ ጋር ከነሱ ጋር እኔም አንድ አይነት ነኝ እያላለ አቤት አንድ ጊዜ ቆይ። አሁን የመጣችሁ ማለት ነው ታላቁን ፒኬን ማለት ነው ፎሎ አድርጉት፣ አቡኩን ፎሎ አድርጉት። እሺ አንዴ ማስተቀል ስራ ብዬ ነው እና እንትና ረሺድ ረጅም ጊዜ ሚውታን ስታል ማውራት ፈልገ ነው እንደሚ እና ቤቱ ደግሞ እሱ ድምጹን ታላሰማ እንዳያወጣን ኮፒ ሊንክ በማድረግ ቤቱን እንገዘው ማለት ረጅም ጊዜ እንድንቆይ ማለት ነው። ቀጥሉ። ጃስሚን ማለች ፎሎ አድርጓችሁ ሁላችሁንም። አሁን አቡበከር ስትናገር የነበረው ልዩነቱ ከነሱ ጋር አንድ አይነት አምላክነት ላለመሆኑ በብዙ ማስረጃ መጥቀስ ይቻላል። ኢየሱስ ክርስቶስ አምላክ የአብ አምላክነት ወይንም የመንፈስ ቅዱስ አምላክነት የተለየ የመለኮታዊ ወይንም ደግሞ የባህሪ ለመሆኑ ማስረጃ እውነተኛ የሚል ሐረጋት ይከተሉታል። በዮሐንስ አንደኛ ዮሐንስ መልእክት ላይ ተጽፏል እውነተኛ የሚል ማለት የደቀ መዛሙርት ወይንም የነቢያት በየክፍሉ ማየት ይቻላል ከአውዱ አንፃር ማለት ነው። የኢየሱስ አምላክነት የባህሪ ወይንም የመለኮት ነው። እዚህ ጋር ሲናገር የነበረው ግን 35 ላይ አልሄድም እዚሁ ነኝ አብሽር አብሽር አቡበከር እዚሁ ነኝ እንደው ልንገርህ ብዬ ነው ልጅ አረ እዚሁ ነኝ ወንድሜ እዚሁ ነኝ የትም አልሄድኩም መጽሐፌንም አልገለጥኩትም ገና መጽሐፍ ሊቻላይንምና እነዚያን የእግዚአብሔር ቃል የመጣላቸውን አማልክት ካላቸው ብሎ እኔም እንደነሱ ልሆን አይደለም ማስረጃውን እዚሁ ተመልከተኝ የእግዚአብሔር ልጅ ነኝ ስላልሁ እኮ ነው ያለው እነዛ የእግዚአብሔር ቃል የመጣላቸው ነው የሚለው የእግዚአብሔር ቃል የመጣላቸው እሱ ግን የእግዚአብሔር ልጅ ነኝ ስላልሁ እነዛ የእግዚአብሔር ልጅ ስለሆኑ አይደለም ልዩነቱን ያዝልኝ እዚህ ያላችሁ ሰዎች በደንብ አዳምጡ ስላሉ እናንተ አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትሉታላችሁ ልዩነት አለው አዳምጡ ከዛሳ እኔ አባቴን ስራ ባላደርግ አትመኑኝ ባደርገው ግን እኔንስ እንኳን ባታምኑ አብ በእኔ እንደሆነ እኔም በአብ እንደሆን ታውቁና ታስተውሉ ዘንድ ስራውን እመኑ ማንም ኢየሱስ ክርስቶስ ያደረገውን ሰዎች ያደረገ የለም ስለዚህ ወደ ስራ ማስረጃ መጣ የተለየ አምላክ ስለመሆኑ ኢየሱስ ክርስቶስ ወደ ስራ የአብን ስራ ባላደርግ እንኳን አትመኑኛል የአብን ስራ ስላደረኩ ግን እመኑኛል ልዩነቱን ማለት ነው ሞገታቸው አምላክነቱን ማለት ነው ስለዚህ ኢየሱስ ክርስቶስ አምላክነቱን በደንብ አድርጎ ሞግቷቸዋል ቢያምኑም ባያምኑም ስላላመኑ እኮ ነው እስከመጨረሻ የሰቀሉት ክርስቶስን ማለት ነው እግዚአብሔር ይመስገን ግን በሶስተኛው ቀን ከሙታን ተለይቶ ተነስቷል የኛ አምላክ ያልሞተ ጌታ ነው ያለ ይሄው ነው ያልሞተ ነው ሞቶ የተነሳ ሞቶ የተነሳ በስጋ ነው የሞተው ግን እኮ እኛም ሞተን እና በመንፈስ ሊሞት ነው አንተ በምን ነው ሞተው እኔ በምን ነው ሞተው ስለዚህ ሞተ የተነሳ ሞቷል ማለት ነው እኛም ሞተን አንተም ተነሳለች በገዛ ፈቃዱ ነው ግን አንተም በገዛ ፈቃዱ ነው እሺ ችግር የለም የሱ ልዩነቱ የሱ በገዛ ፈቃዱ ነው በራሱ ስልጣን የለም ችግር የለም ያልሞተ ያልቆረ ችግር የለም በራሱ ስልጣን እሺ ጎበዝ ችግር የለው አሁን እኛ የተነጋገርነው ጥቅስ ላይ ምንም ነገር አልሞገተም ምን ሊያረግ ግን ሞከረ ወደ ታች ሄደና
አይ እኔ አባ በእኔ እንዳለ እኔም በእርሱ እንዳለ ምናምን የሚል ነገር ውስጥ ገባ። እሱ እኛ አንተን ያለና ስለዚህ አሁን ምን ታደርጋለህ? አባ ዮሐንስ ምን ታደርግልናለህ? እርሱ ኢየሱስ ክርስቶስ አምላክ መሆኑን ያስተማረበትን ጥቅስ ስተን እንግዲህ ይሄ ጥቅስ መጥቷል። እንደምታዩት ከሽፏል። ጥቅሱ ሊሰራ አልቻለም። ስለዚህ ኢየሱስ ክርስቶስ ከሸፈ አየ ነው እንጂ ኢየሱስ ክርስቶስ አምላክ ነው የሚል የለም። እስቲ የቱ ጋር ነው አምላክ የሚለውን ያየው? የቱ ጋር ነው እንዴ? ሞገተ እኮ የእግዚአብሔር ቃል ይመጣላቸው አማልክት ተብለዋል። እኔ ግን የእግዚአብሔር ልጅ ስላልኩኝ እንዴት ተሞግቱኛላችሁኝ አላቸው። እኔ ቆይ የእግዚአብሔር ቃል ይመጣላቸውን አማልክት ካላቸዋል እኔ አማልክት ተብያለሁ የእግዚአብሔር ልጅ ነኝ ስላል እኮ እኔ የእግዚአብሔር ልጅ ነኝ ነው አልኩኝ አለ ወይስ እኔ እግዚአብሔር ነኝ ነው አልኩ ያለው ኢየሱስ? እኔ የእግዚአብሔር ልጅ ነኝ ስላልሁ እንዴት እኔ የእግዚአብሔር ልጅ ነኝ ስላልሁ አልጠየቅኩም። እናንተ አብ የቀደሰው አምላክ ነኝ ነው የአምላክ ልጅ ነኝ ነው ያለው ኢየሱስ። አውዱ የሚናገረው ማለት ነው። አዎ አምላክ ነኝ እንዴ እነዛ አምላክ ተብለው እኔማ እንዴት አልሆንም የእግዚአብሔር ልጅ ሁኜ ነው እኮ አውዱ እኮ እነሱ ቃል መጥቶላቸው አምላክ ተባሉ። እኔ ግን እንዴት ነው አምላክ የማልባለው ነው? ተማኝማ በጆሮ ነው የተነገረው የምትለው ነገር አሁን የለም። እዚህ ጋር አንብበን በጆሮ ተነግሮ ነው ያልኩት ወንድሜ እኮ የለም አይደለ ነገር። አሁን ቆይ ክርስቲያኖች ችግራችሁ ምን እንደሆነ ልንገራችሁ። ኪትም ያለ ነገር አየር ላይ ቀመም አድርጋችሁ ታመጣላችሁ። እኛ እንደነግጣለን። እኛ ሙስሊሞች ስናይ ማለት ነው። አሁን እዚህ ጋር ምን አለን? እንዴት እንደዚህ ሆኖ እንደዚህ ተፈጥሮ እንዲህ አላቸው። የቱ ጋር የለም። በምንም ተአምር ልታገኙት አትችሉም። ስለዚህ አሁን እዚሁ ጥቅስ ላይ ስቲክ እናደርግና ያመጣውን ጥቅስ ከመጀመሪያ ጀምሮ ስንመለከተው እኔና አብ አንድ ነን ይላል። ኦኬ እኔና አብ አንድ ነን ማለት እኔም አብም አምላክ ነን ማለት ነው። እየጠየቀኝ ነው ልናገር። ስንት አይነት አንድነት አለ? ለምሳሌ እኔና ፒኬ አንድ ነን አልኩኝ። ምን እያልኩኝ ነው? አንድነት ብዙ አይነት አንድነት አለ፣ ምንም ጥርጥር የለውም። እዚህ ጋር ግን የምንረዳው በአካል እንዳልሆነ ግልጽ ነው ማለት ነው። አመሰግናለሁ። አይታል መጣልኝ። አሁን በቃ ክርስቲያኖች እንዲህ ናቸው እንደ ማለት ነው ብሎ የሚሞግተው ነው ምናምን የለም። እንደ ማለት ነው እንዲህ ከሆነ ይሄ እንዲህ ማለት ነው። ለምሳሌ አወከር እንደዚህ ምንድነው እንደ ድንገት ለምሳሌ ፑሽ አፕ ምናምን ልሰራ ዝቅ ካልኩኝ ኦኬ በአራት እግር ስለዚህ እንስሳ እንደ ማለት ነው እያልክ ነው አንተ አሁን። ኖ እንደዛ አይደለም። አምላክነት እንደዚህ ቀልድነት እኮ አይደለም። ካንዴት አይደለም። ካንዴት ማለት ምንድነው መሰለህ የሆነ ለምርጫ ነገር ይዘጋጅና ከዛ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው፣ እንዲህ ከሆነ እንዲህ ማለት ነው ምናምን ብለህ ተሰካክቷል። እንደዛ አይደለም። ኢየሱስ ጥርት አድርጎ ሰው ነኝ ብሎ አስተምሮ ሄደ። መሲህ ነኝ ብሎ አስተምሮ ሄደ። እንደውም መሲህነቱን ራሱ ደብቁ ብሏል፣ እንዳትናገሩ መሲህነቱን ማለት ነው። ለምን እንደሆነ ራሱ ያስጠይቃል። እሱ ራሱ መሲህነቴን እንዳትናገሩ ብሎ ሄደ። ነብይ ነኝ አለ፣ በደንብ አድርጎ አስተምሮ ሄደ። ከአምላክ መልእክት እቀበላለሁ መልእክተኛ ነኝ አምላክ ብሎ ሄደ። ባሪያ ነኝ ብሎ አስተምሮ ሄደ ምናምን ያን ሁሉ ነገር አድርጎ ከሄደ በኋላ መጡና ከለሱት። እንዲህ ሲል እንዲህ ማለት ነው፣ እንዲህ ሲል እንዲህ ማለት ነው፣ እንዲህ ሲል እንዲህ ማለት ነው፣ ስለዚህ እንዲህ ከሆነ እንዲህ ማለት ነው እያሉ ማለት ነው ይከላለሱታል። ስለዚህ አሁንም የተመለከትነው ነገር የመጨረሻ እድል ልስጥህና ሌላ የምትጠቅሰው ጥቅስ ካለን እንትን በለን፣ ካልሆነ እንትና የኔ የሚል አካውንት አለ እነሱ ይተካላሉ። ሌላ ጥቅስ እሺ፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ላይ አንደኛ ዮሐንስ ምን አለ መሰለህ ምን አለብኝ መሰለህ አባ ዮሐንስ ኢየሱስ የተናገረውን እንትን ብለው መቀበለው መጀመሪያ ኢየሱስ የተናገረውን ስጠኝ። አንደኛ ዮሐንስ መልእክት ጋር እንመጣለን። ማን ነው ተናጋሪው ብለን እንመጣለን። እዛ ግን ኢየሱስ ራሱ የተናገረበትን ያስተማረበትን፣ ምክንያቱም እሱ አስተምሮ ከሄደ በኋላ ሌላ ሰው የፈለገውን ሊናገር ይችላል። ተቋርጧል። ስለዚህ እሱ ያስተማረበትን ከማንም አይደለም የኔ የሚሰማል ያንተም ይሰማል አባዬ። ኦኬ እሺ ኔትወርክ ነው ሊሆን ይችላል። እሺ ስለዚህ ኢየሱስ ያስተማረበትን ከኢየሱስ ትምህርት ኦኬ አሁን የመጽሐፍ ቅዱስ ባህል ወይንም ደግሞ መጽሐፍ ቅዱስ አጻጻፍ እንደሌላው አይነት ሃይማኖታዊ አስተምህሮ ወይንም አጻጻፍ ስልት አይከተልም። ልነግርህ የምፈልገው ማለት ነው በጴጥሮስ መልእክት ላይ ተጽፏል። ማንም በገዛ ራሱ መጽሐፍ ቅዱስን ሊተረጉም አልተፈቀደለትም ተብሎ ተጽፏል። የእግዚአብሔር መንፈስ ያለባቸው ሰዎች ብቻ አይልም ጴጥሮስ ላይ ማንም መጽሐፍ ቅዱስን በገዛ ፈቃዱ ሊተረጉም አይችልም ይላል። አዎ በገዛ ራሱ ምን የእግዚአብሔር ያልከውን ቆይ ከዛ ታወርዱታላችሁ። ቀጥታ ጠቅሶን እንከፍተውና ማለት ነው መጽሐፍ
ቅዱስን ሊተረጉም አይችልም። እሺ ትፈርማለህ ብለሃል። ይሄንን ወንድም አዳምጠኝ፣ መጀመሪያ አዳምጠኝ። እሺ ማስተካከያ ካለ አስተካክላለሁ። አዳምጠኝ አቡከር፣ ይኸውልህ አሁን የምንነጋገረው ማለት ነው ቃላት ስንጠቃ ሳይሆን እውነትን ነው የምንሸው አይደል? አንተ እውነትን ይዘህ እኔም እውነትን ይዤ ነው የምወግተው እንጂ እኔ እኮ ገብቶሃል? ይሄ ቃላት ስንጠቃ አይደለም። ገብቶሃል? ቃላት መሰንጠቅ ሳይሆን ለማለት የፈለኩት ምንድነው ነው ለማለት አዎ ይኸውልህ ዝም ብሎ አንዲት ፊደል ስለሳትኩኝ ያንን በያዝ ሳይሆን ለማለት የፈለኩት ስተሃል ማለት ነው። እሺ ችግር የለውም። በቃ ገብቶሃል? ቃላት ስንጠቃ ያስፈልጋል። የትንቢት መጽሐፍ ነው የሚለው ስለ ትንቢት መጽሐፍ ብቻ ነው። አዎ እንደዛ ለማለት ነው። እንደዛ ለማለት ነው። ይሄ ወንጌል የትንቢት መጽሐፍ ነው። ወንጌል የትንቢት መጽሐፍ ነው። ይኸውልህ ሌላ ጥቅስ ደግሞ ማምጣት እችላለሁ። ማንም መጽሐፍን ሌላ ጥቅስ አትሄድም ወይ? ሌላም ጥቅስ ላይ ስንመጣ እናወራበታል። ችግር የለውም። ወንጌል የትንቢት መጽሐፍ ነው ወይ? የትንቢት መጽሐፍ ነው ወይ? ትንቢቶችም አሉበት በወንጌል ውስጥ ትንቢቶችም አሉበት። ትንቢቶች አሉበት ወይስ የሉበትም አላልኩም። የትንቢት መጽሐፍ ነው ወይ ወንጌል? የትንቢት መጽሐፍ አይደለም፣ ነገር ግን ትንቢቶች አሉበት። እና የትንቢት መጽሐፍ የሚባሉት ብሉይ ኪዳን ላይ ያሉት በደቂቀ ነቢያትና አበይት ነቢያት የተነገሩት ናቸው አይደለ? እነ ትንቢተ ሕዝቅኤል እነ ትንቢተ ዳንኤል ምናምን አይደለ? ያው ነገር ግን በየትኛው መጽሐፎች ላይ ትንቢት የሙሴ መጽሐፍ ላይ ትንቢት አላየህም እንዴ? አላነበብከው? እኔ አልጠየቅኩም። የትንቢት ማንም የትንቢት መጽሐፍን ነው የሚለው የነቢያት የትንቢት መጽሐፍን ማንም ለገዛ ፈቃዱ ሊተረጉም አይችልም ነው የሚለው እንትኑ። ይኸውልህ ትንቢት ነው። ትንቢት ደግሞ የትኛው መጽሐፍ ቅዱስ አሉበት። በቃ ኢየሱስ ያስተማረበትን ስጠን። በቃ ችግር የለውም። አይታል ምን መሰለህ አሁን ስንጨምር አባዬ ለምን መሰለህ ያዝኩ እኔ አሁን አንተን ተሳሳች ለማድረግ አይደለም፣ ግን ከታች ያሉ ሰዎች እንዲህ መጽሐፍ ቅዱስ ምናምን የሚል ነገር አለ ምናምን እንዳይሉ እንዳሌላ አሳይቻል አለፍኩኝ ማለት ነው። አሁን ጥቅስ ስጠን በቃ ኢየሱስ ክርስቶስ አምላክ ለመሆኑ። በመጀመሪያ ይሄን ጥቅስ አንብቤው ልለፍ፣ ከዛ በኋላ አንተም ስላብራራኸው ግራ አይጋቡም ከታች ያሉ ሰዎች። በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነርተው ተናገሩ ይላል። የኛ መጽሐፍ ቅዱስ ላይ ያሉ ትንቢቶች ወይንም ደግሞ በሌሎች መጽሐፎች ላይ ያሉ ትንቢቶች በእግዚአብሔር መንፈስ እንጂ ዝም ብሎ የሚጻፉ አይደሉም። ይሄ እንዲታወቅልን ሌላው እንደዚህ ዝም ብሎ ማንም ተነስቶ እንዲህ ይላል ስለተባለ አውዳዊ ምንድነው ይሄ ሊትራሪ የሚተረጎም አይደለም፣ ፍች ይፈልጋል ለማለት ነው። ወደ ጠየቀኝ ስመጣ ኢየሱስ ክርስቶስ ቃል በቃል ያስተማረበት ቦታ አለ ወይ የሚለው ከሆነ በዮሐንስ 13 ላይ እንምጣ። አንደኛ ዮሐንስ 13 እስክሪብቶ ስለያዝኩ ነው ይቅርታ ባክ። አንደኛ ዮሐንስ ነው ዮሐንስ ወንጌል ዮሐንስ ወንጌል 13 ይቅርታ። እሺ ያው ከፍቼ ይላል ፊት አንደኛ ዮሐንስ ላይ አለ መጽሐፍ በጅም ስላለ እሱ ትንሽ ይደቃል። ያንተ በእኔ ላንብበው። ዮሐንስ 13 እሺ ምን ይላል? እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ይላል። አሁን እንግዲህ አሁን ምን ማለት ነው? እግዚአብሔር ጌታ ተብሏል፣ ኢየሱስ ክርስቶስም ጌታ ተባለ። ጌትነቱን ከዚህ የበለጠ እንዴት አድርጎ ይናገር ነው? ገብቷል? ይሄ ራሱ የተናገረበት ቃል ነው። እኔ ጌታ ተብያለሁ አባዬ ምን ትላለህ? ልዩነት አለው እኮ አልኩ። እኔ ደግሞ አሁን አምላክ እኮ ሰይጣንም ተብሏል ወንድሜ፣ ሙሴ ተብሏል፣ ሌላም ተብሏል። ግን ጌታ አሁን ለምሳሌ እግዚአብሔር አምላክ ተብሎ ያለ ሙሴ ተባለ። ስለዚህ እግዚአብሔርና የሙሴን እንዴት ነው የምንለየው ሲባል እውነተኛ የሚል ሐረጋት አሉት። ኢየሱስ ክርስቶስም አምላክ ሲባል በአንደኛ ዮሐንስ 5:21 ላይ እውነተኛ አምላክና የዘላለም ሕይወት ነው ተብሎ ተጽፏል። ስለዚህ ልዩነት ያለው 5:20 ላይ ደግሞ ለአብ ነው እንጂ ለኢየሱስ ክርስቶስ ነው። ለኢየሱስ ክርስቶስ ችግር የለውም። እሺ አሁን ጌትነቱ ላይ እንምጣና አሁን ጌታ ያልከው ላይ ለምሳሌ እኔ አላውቅም። አሁን አንተ በጣም እኔ አሁን ሰፈር ውስጥ ምናምን ትላልቅ እናቶች ምናምን ነገር አግዛቸዋለሁ እና የኔ ጌታ ምናምን ይሉኛል ብዙ ጊዜ ማለት ነው። ያጋጥመኛል፣ ደስ ይለኛል እንደዛ ሲለኝ የኔ ጌታ ምናምን ይሉኛል። በጣም የተለመደ አገላለጽ ነው። አይ እንደው ይሄማ ዝም ብሎ የእናንተ ተረት ነው ምናምን እንዳትልም ደግሞ መጽሐፍህ ላይ ጌታ የሚባለው ነገር በጣም ረክሶ ማግኘት እንችላለን። በጣም ብዙ አካላቶች ጌታ ተብሏል። እንደው ማርያም አስተውለህ ከሆነ ወደ ኢየሱስ ክርስቶስ መቃብር ሄዳ ኢየሱስን እዛ ጋር የሆነ ጠባቂ የሆነ አካል ስታይ ምንድነው ያለችው? አረ ምንድነው ጌታዬ ብላ ጠርተዋለች። ያ ጠባቂውን ሰውዬ ማለት ነው።
እና ጌታዬ ስለተባለ ጌታ ነው አምላክ ነው ማለት አይደለም። እኔ ግን ምን ላድርግልህ? አንተ መስማማው ነገር ምንድነው? አንድ አካል አምላክ ስለተባለ አምላክ አይደለም እንደተባለው። ሙሴ አምላክ ተብሏል ዘጸአት ምዕራፍ 7 ቁጥር 1 ላይ ግን አምላክ ነው ማለት አይደለም። እግዚአብሔር አምላክ ተብሏል። እግዚአብሔር አምላክ ተብሏል። ሙሴ አምላክ ተብሏል። ስለዚህ እግዚአብሔር ሙሴ ነው ማለት ነው አይደለም። ደግሞ ቀጠል ስናደርገው ደግሞ ምን የሚል ነገር አለ? የዚህ ዓለም አምላክ ደግሞ አለ። ማን? ሰይጣን ዲያብሎስ የዚህ ዓለም አምላክ ተብሏል። የዚህ ዓለም አምላክ ስለተባለ የዲያብሎስና የእግዚአብሔር አምላክነት አንድ ነው ማለት ነው አይደለም። እኔ መለያ ፊልተራውት ልንገርህ። ለምሳሌ ጌትነትና አምላክነት ከአንድ ጌታ ማለት ገዢ ማለት ነው። ለምሳሌ አንተ አግብተሃል? አባ አላገባውም። አሁን ስላላገባ ነው። አሁን ብታገባ ኖሮ ለሚስት አሁን ጌታ ብላ ልጠራህ ይገባል። ጌታ ናት። ባል ለሚስት ጌታ ተደርጓል። ያው ሳራ አብርሃምን ጌታዬ ብላ ትጠራው እንደነበረ ማለት ነው። ስለዚህ ምንድነው የምናደርገው መሰለ? ጌትነት ከአምላክ የተሰጠ ከሆነ እሱ ፍጹማዊ ጌትነት አይደለም። ያልተሰጠ ደግሞ ከሆነ ያ ጌትነት ነው ማለት ነው። በዚህ እንስማማለን። እስኪ ብርቶ ችግር የለውም። እሺ ያጀማ እንደዚህ እንትን ሲባል እኔ እየጻፍኩኝ ምናምን ስለማወራ ነው እንደዛ ነው የለመደብኝ። እሺ አባ ዮሐንስዬ፣ አባ ዮሐንስ ምናልባት የክብር ስም ነው አባ የሚለው ወይስ ኖርማል እንትን? አይ ችግር የለም። ቅጽል ስም ስለሆነ ችግር የለም። እዚሁ ጋር ግን የምነግርህ ሐሳብህ ትክክል ነው። ቀደም ምን ሲናገር ሳብራራ እንደነበረው አምላክ ሁሉ አምላክ አይደለም። የአምላክነት መለያ አለ መጽሐፍ ቅዱስ ላይ ዝም ብሎ አልተቀመጠም። እውነተኛ የሚሉ ሐረጋት አሉት። ጌታ ሲል ደግሞ መለያ አለው ከሌሎች ጌትነቶች። ይሄ የአብርሃም ጌትነት፣ የናቡከደነጾር ጌትነት ወይንም የሌሎች ጌትነቶች አንተ እንዳነበብከው እኔ ጋርም አለ። ገብቶሃል? ልዩነት አለው። የዚህን ጌትነት ልዩነት ላሳይህ ፈቃድ ከሆነ እኮ እኔ ባልኩት እንስማማለን። የተሰጠ ከሆነ ፍጹማዊ ጌትነት አይደለማ። የተሰጠ ከሆነ ጌትነት እኮ ላሳይህ ነው። ፍጹም የሆነ ከሰዎች ጋር የማይገናኝ ጌትነት ላሳይህ ፈቃደኛ። ከሰው ጋር መገናኘት እኮ አይደለም መስፈርቱ። የተሰጠ ከአምላክ የተሰጠ ከሆነ ለምሳሌ ምን አለ መሰለ ምድር ላይ ጌቶች አሉ። ከነዛ ጌቶች ደግሞ እኮ ስለዚህ የተሰጠ ከሆነ ጌትነት ግን የተሰጠ ከሆነ የአምላክ ጌትነት አይደለም። አምላክ ሊሰጠው አይችልም። እውነት ነው። እሺ ኢየሱስ ክርስቶስ ጌትነቱ ሰጥቶት ነው አይደለም? እሱ ተሰጥቶት ሳይሆን የባህሪ የራሱ ነው። የራሱ የሆነ ግጥ ነው። ቆይ በስጋ የተሰጠው ነገር አለ። በአካለ ስጋ በመጣበት በመዋለ ስጋው የተሰጣቸው ነገሮች አሉ። በእርሱነቱ በአምላክነቱ ግን የተሰጠው ነገር የለም። አልጠየቁም። ጌትነቱ ተሰጥቶት ነው አይደለም? በስጋው ምናምን ሳይሆን ጌትነቱ ተሰጥቶት ነው ወይስ አይደለም? እሺ አልተሰጠው። ሐዋርያቶች በስብስብ ማለት ነው። ሁሉም ሐዋርያቶች ተሰብስበው ኢየሱስ ክርስቶስ ጌትነት ተሰጥቶታል ብለው ያስተምሯል። ምን ትላለህ? ኦኬ ይሄ በመዋለ ስጋው ይሄንን ስራውን ካጠናቀቀ በኋላ ለዚህ ነገር ታዛዥ መሆኑን ትህትናን ሲያስተምር ማድረጉን ለመግለጽ መሰጠትን፣ ምክንያቱም ምሳሌን ከኔ ተማሩ ብሎ እዚሁ በዮሐንስ ወንጌል ላይ ያስተምሯል። ያንን ምሳሌ ለመናገር ፈልገው ነው ሐዋርያት እንደዛ ያሉት። ተሰጠው የሚያሰኝ ነገሮች አሉት ማለት ነው እንጂ አለመሰጠቱን እኮ አሁን አሳያለሁ አልኩ። አይገናኘው እኮ ተሰጠው ምናምን እኮ አይደለም የሚለው ጌታ አደረገው። ተደርጓል ጌታን ነው የሚለው። ጌታ ተደርጓል ኢየሱስ ክርስቶስ ነው በመደረግ የመጣ ነው የሚሉት። ምን ትላለህ? ችግር የለም እሱ ካውዱን ፈተዋለን። እዛ ላይ ያለው ካውዱን እናየዋለን። አይታችኋል። በቃ ችግር የለውም። የሆነ ነገር አድርጌ አልፈዋለሁ። እሺ ያው እዚህ ጠቅሶ እንደዛ አይደለም ካውዱን እናየዋለን ነው ያልኩት ወንድሜ። ካውዱ ነው ይላል። እሺ አውዱን አይተህ አንተ ተነግረናለህ። እንግዲህ ይህ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ኦኬ የተሰቀለው ኢየሱስ ክርስቶስ ጌታም ኢየሱስም ተደርጓል አልተደረገም? ተደርጓል። ይሄ የተደረገበት ምክንያት ምንድነው? ለዚህ ነገር ለዚህ ተልእኮ ቀጥልሽ። እሺ በቃ አሁን ይሄ ምንድነው? ይሄ ጌትነቱ ለዚህ ነገር ታዛዥነቱ ለዚህ ነገር ስራውን መፈጸሙ ታዛዥ አካልኮ ባሪያ ነው እንጂ ጌታ ተብሎ አይጠራም እንዴ? ምን ሆነ ነው አባ ዮሐንስ? እንደዚህ ማለት እንኳን አንድ ጊዜ ግድ የለም ስህተት ኮንኩኝ እኮ የሚታዘበኝ ሰው በጣም ብዙ ነው። እንኳን ክርስቶስ ሐዋርያቶች በ12 ወንበር ላይ ተቀምጣችሁ በነገደ እስራኤል ላይ ትፈርዳላችሁ ተብለዋል። ስልጣን አለ እንዲህ የሚሰጥ ተልኮን ስትፈጽም ማለት ነው። ለሐዋርያቶችም ተብሏል። ክርስቶስም ደግሞ ለተልኮ ሚስጥር ሲጨርስ የተሰጠው ምክንያቱም እኮ ከመላእክትም ያነሰ እኮ ነው ኢየሱስ ከአባቱ ከአብ ብቻ ሳይሆን ከመላእክትም አንሷል ብለን በድፍረት እንናገራለን። መጽሐፍ እስከፈቀደልን ድረስ ማለት ከአብ ብቻ በቀር ሳይሆን ከመላእክትም አነሰ የምንልበት በድፍረት እንናገር አንሷልም ከመላእክትም። ስለዚህ በዚህ ያነሰበት ምክንያት ደግሞ በስጋው ነው። ሳላነሰም አይደለም ከይቅርታ ጋር
ከመላክ አንሶ ያነሰበት ጌታ ተደርጎ ነው ወይስ አይደለም ነው እኮ ጌታ የተደረገበት ምክንያት እየነገርኩ ነው። በማዋለ ስጋዌው ምክንያት የተደረገበት ምክንያት በተሰጠው ተልእኮ ምክንያት ተገብቶታል፣ መሰጠት ተገብቶታል እዚህ ጋር ማለት ነው። ኦኬ ጌታ ተደርጎ ነው ወይስ አይደለም? ጌታ ለዚህ ነው የተደረገው ሳይሆን ተደርጎ ነው ወይስ አይደለም? ለዚህ በመዋለ ስጋዌው ጌታ አድርጎታል። በዚህ ለመዋለ ስጋዌው ነው፣ ቴምፖራሪ ነው። ገብቶሃል አይደል? ለዚህ ነገር ስልጣን ነው፣ ትምህርታዊ ነው። ኦኬ የኢየሱስ ክርስቶስ ስጋ ጌታ ነው። ምን አልከኝ? የኢየሱስ ክርስቶስ ስጋ ጌታ ነው? አዎ አምላክ ነው። ከጌትነትም ያለፈ አምላክነት አለ። አረበለ ኦርቶዶክስ ነህ ማለት ነው? አሃ ተዋህዶ እኮ ኦርቶዶክስ ነኝ ብዬ እኮ ነው የጀመርኩት። ይቅርታ አይኔ ስላላወቅኩኝ ነው። በቃ እንደዛ ከሆነማ ጨርሰናል። ለዛኛው ነው የተናገርኩት ማለት ነው። በቃ ሌላ ነገር አናወራም። ስለዚህ አንተ የምታምነው ያ ኢየሱስ የተፈጠረው ፍጡር ስጋው ፍጡር ነው አይደለ? ስጋው ፍጡር ስጋ ነው። ያ ፍጡር ስጋ አምላክ ነው አይደለ? እኮ ያ ፍጡሩ ስጋ አምላክ ነው አይደለ? በተዋህደው ሰዓት ግን ማለት ፍጹም አምላክ ሆኗል። ፍጹም አምላክ ፍጹም ሰው ነው የሆነው በተዋህዶ። ስለዚህ እናንተ እኮ ምንድነው ማድረግ ያለባችሁ መሰላችሁ? ብሉይ ኪዳንን እንደዚህ መቅደድ አለብህ። ለምን መሰለ? አምላክ አይሰራም አይሆንም ይላል ብሉይ ኪዳን። እናንተ ሆኗል ትላላችሁ። አምላክ አልነበረም ሆነ ትላላችሁ። ስለዚህ መቅደድ ነው ያለባችሁ ብሉይ ኪዳን። ገብቷል? ስለዚህ አሁን ቀጥል፣ በቃ ችግር የለውም። እንደዛ ከሆነ አልፌያለሁ። የፈለግከውን ማውራት ጥያቄ ጠይቀህ ስለምናል በቃ ጨርሶታል። በቃ እኛ ስጋውን እናመልካለን አምላክ ነው አለን። በቃ እናመሰግናለን። ኖም ነው የምትሉ ፕሮቴስታንቶች ገብታችሁ ሞገት ትችላላችሁ። ኦርቶዶክሶች እንደዚህ ነው የሚያምኑት። ሃይማኖት አበው ከቼ ላሳያችሁ። ቆይ አንዴ ሃይማኖት አበው እሺ አንተ እስከምታወጣ እዚህ ጥቅሱን ላስይዝ። ዝም ብለህ አንድ ደቂቃ ነው ውሰድና ጠቅለል አድርገው ያወራንበት ነው። እሺ በቃ እሺ። በዮሐንስ ራእይ ምዕራፍ 1 ከቁጥር 6 ላይ እንደዚህ ይላል። እዚህ 1500 ላላችሁ ሰዎች ማለት ነው። ምን አልከኝ? ኧረ ቆይ አንዴ እሺ የሌሎቻችሁ የተሰማኝ አይደለም። አልብዛ ሊቀጥል ቀጥሎ አንድ ደቂቃ አስቷቸው። ኦኬ አንድ ጊዜ ሚውት አታድርጉ፣ ታብ አድርጉ። እንዲሁም ደግሞ ፎሎም ታደርጓቸው ሰዎች አሉ። እዚህ ፎሎ አድርጓቸው። ፒኬን እና ጃስሚን አሉ፣ እነ ጀማልና አብዱ ከሪ እንትና ማን ነው አቡበከር ማለት ነው። እዚህ ያላችሁ ሁላችሁም ታላረጋችኋቸው አድርጓቸው። እሺ ይቅርታ ሚውት ስላደረጋችሁኝ አመሰግናለሁ። ቀጥሉ። በዮሐንስ ራእይ ምዕራፍ 1 ቁጥር 6 ላይ ለወደደን ከኃጢአታችንም በደሙ ላጠበን መንግስትም ለአምላኩና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን። በደሙ ያጠበን ኢየሱስ ክርስቶስ ነው። ከዛስ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል። የወጉት ማለት ክርስቶስ ነው የተወጋው፣ በጎኑን የተወጋው ክርስቶስ ነው። ሁላችሁም ታውቁታላችሁ። መጽሐፍ ቅዱስን ያነበበ ሁሉ የምድርም ወገኖች ሁሉ ስለእርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ተመልከት እንግዲህ ልዩነቱ ማለት ነው። ከሙሴ የሚለይ ጌትነት፣ ከመላእክት የሚለይ ጌትነት፣ ከቅዱሳን የሚለይ ጌትነት። ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከእግዚአብሔር አበቀር አልፋና ኦሜጋ ተብሎ የተጠቀሰ የለም። ከእግዚአብሔር አበቀር እንዲህ አይነት ምስጋና የተቀበለ የለም። ከእግዚአብሔር አበቀር እንደዚህ አይነት ክብር የተሰጠው የለም። ኢየሱስ ክርስቶስ መድኃኔዓለም ብቻ ነው። እርሱ እውነተኛ አምላክና የዘላለም ሕይወት ነው። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ። ስለዚህ ይህንን ጌታ አምላክነቱን ተቀብለን የዘላለም ሕይወትን ብንኖርስ የተሻለ ነው። ዛሬ ነው ነገ ነው ሙታናለን። ያውኑ ጥቅስ ላይ እናወራለን፣ ችግር የለውም። ያውኑ ጥቅስ ላይ እናወራለን። ግን እስከዛ ላስነበባችሁ። ያው እዚህ የምትመለከቱት ይሄ ሃይማኖተ አበው ነው። እሺ ተመልከቱት። ቃል ስጋ ሆነ ይላል ብንል ፈጽሞ አልተለወጠም፣ ከኛ ባህሪ ጋር አንድ አካል አንድ ባህሪ ሆነ እንጂ በእውነት ከእርሱ ጋር አንድ የሆነ ስጋን እርሱ ሊዋሃደው የምትናገር ነፍስ ያለችውን ፍጹም አካል አድርጎ ፈጠረው አለ። ስጋው የተፈጠረ ፍጡር ነው አለ። ከዛ እዚህ ጋር ደግሞ መጣና የተዋሃደው ስጋ ከዳዊት ባህሪ የተገኘ ነው፣ ያው ፍጡር ነው ማለት ነው። ከመቤታችን ከቅድስት ድንግል ማርያምም ያነሰ የነሳው ይህን ስጋ እውነተኛ የባህሪ አምላክ ነው አለ። አላሁ አክበር። ስጋው ማለት ነው አምላክ አልነበረም፣ ቅድም ያለን ነገር ማለት ነው። ጥሩ፣ አሁን ወደ ሁለተኛው ጥቅስ እንመጣለን። ዮሐንስ ራእይ ምዕራፍ 1 ቁጥር 8 ላይ ያው ይሄን ጥቅስ እንትን ነው እሺ፣ በቃ የመጨረሻ ስለሆነ ቦነስ አድርጌ ነው ማወራህ እዚህ ጥቅስ ላይ እንጂ እኛ ኢየሱስ ያስተማረውን ብቻ ነው እንትን የምንለው። ኦኬ ዮሐንስ ራእይ ምዕራፍ 1 ቁጥር 8ን ጠቀሰና
ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ለኢየሱስ ክርስቶስ ነው አልከን። እኛ ሙስሊሞች አሁን ይሄ እዚህ እኛ ጋር ሲመጣ እንዴ እንገረማለን። እስቲ ዝም ብለን አሁን በቃ እስቲ በእኔ አይን ተመልከተውና እዚህ ጋር ምንድነው የሚለው? ያለው የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ኢየሱስ አይልም። ያለው የነበረው የሚመጣው ነው። ለአብ ለምንድን ነው የማይሆን ይሄ ጥቅስ? አብ ያለኔ የነበረ የሚመጣ ነው አይደል? አብ ካነበብከው ከላይ ጀምረህ ካነበብከው ማንነቱን ይገልጻል። እሺ እንደዛ ከሆነ ደግሞ ከመጀመሪያ ጀምሮ እናንበበው። ተመልሶ የሚመጣው ኢየሱስ ነው አብ ሳይሆን። እሺ ችግር የለም ትቀጥላለህ። አንተ ደግሞ አሁን አብ ይመጣል ወይስ አይመጣም በሚለው ነው ካንተ ጋር የምንቀጥለው። ተዘጋጅ፣ እዛ ርዕስ ላይ ተዘጋጅ ሀቢቢ። እሺ ያው ከፍቼልሃለሁ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነዋል። ኢየሱስ በመልአኩ ልኮ ለባሪያው ለዮሐንስ አመለከታል። ስለዚህ ይሄ የመጣው ከአብ ነው አይደል? የመጣው እንትኑ ራእዩ ያው ኦኬ። ስለዚህ የራእዩ ባለቤት አብ ነው። ሐሳብ ነው። ሐሳቡ የአብ ነው። ሐሳብ በሚለው ያዘው። ሐሳቡ አስገኝ የሐሳቡ አስገኝ አብ ነው። ምክንያቱም የወልድና የመንፈስ ቅዱስ ሐሳብ እግዚአብሔር ስለሆነ ማለት ነው። ሐሳብ አስገኝ የራእዩ ባለቤት አብ ነው አይደል? የራእዩን ብቻ ሳይሆን የምንም ነገር አስገኝ አብ ስለሆነ የአብ ነው። እሺ ጥሩ። ስለዚህ የአብ እንትን ነው። ከዛ እንቀጥልና እንግዲህ ያው ጥቅሱ ተመሳሳይ ዝም ብሎ እዚህ ጋር መግቢያ ነው። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክርነት ላየ ሁሉ መሰከረ። ዘመኑም ቀርቧልና የሚያነበው የትንቢት ቃል የሚሰው በውስጡ የተጻፉትን የሚጠብቁ ብፁዓን ናቸው አለ። ከዛ ዮሐንስ በእስያ ላሉ ለሰባቱ አብያተ ክርስቲያናት አለ ካለው ከነበረው ከሚመጣው በዙፋኑ ፊትም ካሉ ሰባቱ መናፍስት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ከስንት አካላቶች ነው ጸጋና ሰላም ለእናንተ ይሁን ያለው እዚህ ጥቅስ ላይ? ቀጥል። ጥያቄ እያቀረብኩኝ ነው። ሶስት አካላቶች ተገልጿል አይደል እዚህ ጥቅስ ላይ? አዎ ቀጥል። ትክክል ነህ እስካሁን። እሺ አንደኛው የተጠቀሰው ያለው የነበረውና የመጣው የተባለው ነው። ሁለተኛው በዚህ ካለው ከነበረው ከሚመጣው ዙፋን ፊት ያሉት ሰባቱ መናፍስት ናቸው። ሶስተኛ ደግሞ የታመነው ምስክር የሙታን በኩር የምድር ነገስታት ገዢ የሆነው ኢየሱስ ክርስቶስ ነው። ስለዚህ ኢየሱስ ክርስቶስና ያለው የነበረው የመጣው የተለያዩ ናቸው ማለት ነው። በዚህ አውድ መሰረት እሱን መለያ አለ። እሱን አስረዳሃለሁኝ። እንዴት ነው ከነዚህ የሚለየው የሚለውን አሳያለሁ እኮ። ስለዚህ እኮ ያለው የነበረው የመጣው እዚህ ጋር ከኢየሱስ ነው። ቃል በቃል እያወራ ነው። አንተም አውራን የሚያወራው እንቀጥላለን። ያለው የነበረው የመጣው ከኢየሱስ ክርስቶስ የተለጠለ ነው አይደል? የተለየ ነው ካለውና ከነበረው ከሚመጣውም ካለውና ከነበረው ሲል ካለውና ከነበረው ይሄ ለእግዚአብሔር አብም ይሆናል ለእግዚአብሔር ወልድም ይሆናል። ለእግዚአብሔር አብ ነው ሲጀምር፣ ለእግዚአብሔር አብ ነው ይሄ ጥቅስ ላይ ለወልድ አይደለም፣ ለአብ ነው። ኢትስ ኦኬ። ካለውና ከነበረው የሚለው ለእግዚአብሔርም ብታረገው ከሐሳቡ ጋር አይጋጭብኝም፣ ምክንያቱም ይሄንንም ስለማምንበት ማለት ነው። ስለዚህ ያለው የነበረው የመጣው አብ ነው አይደለ? በዚህ ጥቅስ መሰረት ኖ ይሄንን አሁን እዚህ ጋር ለአብ ለመሆኑ ማስረጃ ካለውና ከነበረው ማለት አልፋና ኦሜጋ ብሎ ሲገልጽ ነው። አልፋና ኦሜጋ ደግሞ አብ ነው ራሱም ነው። ወልድም ደግሞ አልፋና ኦሜጋ ነው። እሱን እንኳን አልጠየቅኩም። ካለው ከነበረው ከይመጣ የተባለው እዚህ ጋር አብ ነው። በዙፋኑ ፊት ያሉት ሰባቱ መናፍስት ሰባቱ መላእክት ናቸው። ራእይ ዮሐንስ ምዕራፍ 4 ቁጥር 5 ላይ ያሉት ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ደግሞ ኢየሱስ ክርስቶስ። ሶስት አካላቶች አሉ። አንደኛ አብ ለመሆኑ ሁለት ማስረጃዎች አሉ። በዙፋኑ ፊት ይላል። ዙፋኑ የማን ዙፋን ነው? የአብ ዙፋን ነው። ራእይ አጠቃላይ የራእይ መጽሐፍ ላይ መመልከት ትችላላችሁ። ዙፋኑ የአብ ዙፋን ነው። ከዛ እንደውም የዛ የአብ ዙፋን ላይ ለክብር ተብሎ ኢየሱስ ክርስቶስን እንዲቀመጥ የሆነ ካጠገቡ ቁጭ እንዲል ክብር ይሰጠዋል አምላክ ማለት ነው። ግን የዙፋኑ ባለቤት ማን ነው ካላችሁ አብ ነው፣ ሲምፕሊ ማለት ነው። በአብ ዙፋን ፊት ያሉት ሰባቱ መናፍስት አለ። ስለዚህ ማን ናቸው እነዚህ ሰባቱ መላእክት? ከዛ ከታመነው ምስክር ከምድር ነገስታት ገዢ ወይም በኩር የሆነው ኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሆናል። ስለዚህ ሶስት አካላቶች ተጠቅሰዋል ማለት ነው አይደለ? ያው ሶስት አካላት ተጠቅሰዋል። እዚህ ጋር ምንም አይነት ልዩነት የለንም። እሺ ታች ላይ የነገረን ልዩነቱን ላሳየህ ችግር ከሆነ ማለት እንዴት ለክርስቶስ አረከው ለሚል ማስረጃ እዚሁ ላይ እንዴት ታዲያ ይሄን አረከው የሚለውን ማለት አስታራቂ ሐሳብ ልንገርህና ከዛ በኋላ ልዩነቱን አንተ ከፈለክ መልስ ስጥ። እኔ አልጠየቅኩም። አንተ ከፈለክ ራስን ጠይቀህ መመለስ ትችላለህ እኮ ልዩነቱን እዚህ ላለ ሰው ግር እንዳይሰኝ ልዩነቱን ላስረዳ።
እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል ይላል። ወደዛማ ነው ዓይንም ሁሉ የወጉት እኮ የተወጋው ኢየሱስ ክርስቶስ ነው። አዎ እኮ እዚህ ማስረጃ መስሎኝ ነው። ስለዚህ አይደለም እዚህ ጋር ማስረጃ የለ። ኦኬ ኢትስ ኦኬ ቀጥል። ልዩነቱን ላሳይ። እዚህ ጋር ያለው የነበረው የመጣው ነው። ሁሉን የሚገዛ ጌታ አምላክ ነው አይደል? አልፋና ኦሜጋ እኔ ነኝ የሚለው አዎ፣ በመለኮት አንድ ስለሆኑ ኢየሱስ ክርስቶስ ባለበት አብም ይገኛል። ቆይ ይሄ አእምሮህ ነው አባ ዮሐንስ፣ ይሄ አእምሮህ ነው። አብም ይገኛል። አስተውሉ። አሁን ቆይ እስቲ አሁን ምን እናርግ መሰላችሁ? እዚህ አሁን 100 ምንድነው 1500 ሰዎች ቁጭ ብለን ዮሐንስ ለኛ እያነበበልን ነው ልበላችሁ። ዮሐንስ ለኤስያ ላሉ 7 አብያተ ክርስቲያናት ምን አላቸው መሰላችሁ? ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ 7ቱ መናፍስት ከታመነው ምስክር ከምድር በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲላችሁ አሜን ትላላችሁ። ጸጋና ሰላም ከአብ ይሁን ብሎናል። ኦኬ 7ቱ መናፍስት ይሁኑ ብሎናል። መላእክቶች ናቸው። እሺ ከዛ ከኢየሱስ ክርስቶስ ብሎናል። እሺ ተቀበላችሁ። ከዛ ቀጠለና ስለ ኢየሱስ ሊያብራራላችሁ ነው። ማን ነው እሱ ስትሉ መንግስቱን ለአምላክና ለአባቱ ካህን እንድትሆኑ ላደረገው ለእርሱም ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አለ። ማን? አሜን። እሺ ለማን ነው አምላክ እንድትሆኑ ያደረገው? ለአምላኩ። አምላክ አለው። አምላክ አንድ ማን ነው? አብ። ራእይ መጽሐፍ ላይ ኢየሱስን አምላክ ማድረግ አስቸጋሪ ነው። አምላክ አለው አለ መጀመሪያ። ማን? ይሄ ሰውዬ ማለት ነው ኢየሱስ ክርስቶስ። ሶ አባትም አለው አላችሁ። ከዛ አሜን አላችሁ እናንተ። ከዛ ቀጠለና ስለ ኢየሱስ ነው የሚነግራችሁ። እነሆ ከዳመና ጋር ይመጣል አለ። ዓይን ሁሉ የወጉትን ያያል አለ። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን አለ። አሜን ትላላችሁ። ከዛ ያለው የነበረው የመጣው ሲላችሁ አእምሯችሁ የተንሻፈፈ ካልሆነ በስተቀር ኢየሱስን አታስቡ። ለምን እንዲህ ቅድም ኦኬ ያለው የነበረው የመጣው አብን ብሎኛል። ኦኬ ስለዚህ ያለው የነበረው የመጣው አብ ምን እያለ ነው? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከዛ አሜን ትላላችሁ። ከዛ ይቀጥልና እኔ ወንድማችሁ የሆንኩት ከእናንተ ጋር አብሬ መከራውና መንግስቱን የኢየሱስ ክርስቶስንም ትዕግስት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ አለ። የእግዚአብሔር ቃል ሌላ ነው፣ ኢየሱስ ሌላ ነው። ራእይ ላይ አይደባለቁም። ኢየሱስ በራእይ መጽሐፍ ላይ በጉ ነው። በጉ ደግሞ የኢየሱስ ክርስቶስ በጉ በዙፋኑ ፊት የሚቆም ነው። ራእይ ዮሐንስ ላይ እዛው ታገኙታላችሁ። በዙፋኑ ፊት ይቆማል። ከዛ እንደ ክብር ነውና ምናምን ቁጨል ይባላል። ቁጭ ይላሉ። ስለዚህ በምንም ተአምር ልታገናኙ አትችልም። አልፋ ኦሜጋ የተባለው ያለ የነበረው የመጣው እሱም አብ ነው። እናመሰግናለን። መቀጠል ትችላለህ። አሁን እናለሁ እንጂ አቦከር በጣም አመሰግናለሁ። በጥሩ ሁኔታ ነው የምታስተናግደው። ኦኬ እዚህ ጋር አሁን እንድትመልሱልኝና እዚህ ያላችሁ ሰዎች እንድትረዱት የምፈልገው ምንድነው? እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። የወጉትም የሚለውን አስምርበት። ይሄ በዮሐንስ ወንጌል ምዕራፍ 19 ላይ የተጠቀሰው ማለት ነው። በዮሐንስ ወንጌል ላይ የተጠቀሰ ቃል አለ። ክርስቶስ በጎኑን የተወጋው በጦር ማለት ነው። በትክክል ስፔሲፊክሊ የሚናገረው ስለ ክርስቶስ ነው። አብ እንዴት ይወጋል? አብ እኮ መንፈስ ነው፣ መንፈስ ቅዱስ ነውና እሱ መንፈስ ነው። እግዚአብሔርን ፈጽሞ ያየውም የለም እንኳን መውጋት ቀርቶ ማለት ነው። ሊወጋም የሆነ ነገር ሊሆን የሚችለው በአካለ ስጋ የተገለጸ አካል ነው። ይሄ ደግሞ ኢየሱስ ክርስቶስ የናዝሬቱ ኢየሱስ ብቻ ነው። ሁለተኛው ማስረጃ እዚሁ ላይ አለ። እዚሁ ከምዕራፍ 1 ላይ ማለት የትም ሳንሄድ ራሱና ምዕራፍ ቁጥር 14 ላይ ራሱና የራስ ጠጉሩም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ። ዓይኖቹም እንደ እሳት ነበልባል ነበሩ። እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር። ድምፁም እንደ ብዙ ውኃዎች ድምፅ ነበር። በቀኝ እጁም 7 ከዋክብት ነበሩ። ካፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ። ፊቱም በኃይል እንደሚያበራ እንደ ፀሐይ ነበረ። ባየሁት ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበር፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ ይላል። ተመልከት እንግዲህ አልፋና ኦሜጋነቱን ተናገረ። ሞቼም ነበር። አብ መቼ ነው የሞተው? አብ ሞቶ ያውቃል እንዴ? አብ እኮ አይሞትም፣ ሊሞት አይችልም። በአካለ ስጋ የተገለጸ አካል ነው ሊሞት የሚችለው። ስለዚህ ይህ ሐሳብ ኢየሱስ ክርስቶስ ስለመሆኑ ምንም አይነት አጠራጣሪ ነገር የለውም። አመሰግናለሁ። ኦኬ ይሄንን ብቻ እንትን ልበልና ከዛ ሌላ ክርስቲያኖችን እናስተናግዳለን። እንግዲህ አሁን እሱ ምንድነው ያደረገው? ከታች ከሱ ላይ ያለው ጥቅስ ስለ ኢየሱስ ስላወራ ቀጣይ ያለውም ስለ ኢየሱስ ያወራል ነው። ኦኬ በዛ መሰረት እንሂድና ያለውና የነበረው ስለ ኢየሱስ ከሆነ እኔ ወንድማችሁ የሆንኩት የሚለው ኢየሱስ ነው አይደለም? ዮሐንስ ነው። የዮሐንስ ወንጌል 4 ተናጋሪ ሊናገሩ ይችላል። መልአክ ሲናገር ልሰማ ትችላለህ። አብ ሲናገር ልሰማ ትችላለህ። ዮሐንስ ሲናገር ልሰማ ትችላለህ። ኢየሱስ ክርስቶስ ሲናገር ልሰማ ትችላለህ። ስለዚህ እዚህ ላይ በደንብ እኮ በቃ ዘግተነዋል እኮ ገብቶሃልም ይመስለኛል። ካለው ከነበረ ከመጣው ብሎ አብን ዘረዘረልህ። ኦኬ አለ።
መላእክትን ዘረዘረ። ኦኬ አለን። ኢየሱስን አለና ስለ ኢየሱስ አብራራለ። ኢየሱስ ለአምላኩ አለ አምላክ አለው ብሎ እየተናገረ ነው የራእይ ጸሐፊ። እንዴት አምላክ ብሎ ሊያምን ይችላል? እንዴት አድርጋችሁ ነው የምትረዱት? በምን አይነት ሴንስ ሊሆን አይችልም። ሰው ቀጠልና እነሆ ከዳመና ጋር ይመጣል አለ። ኢየሱስ ነው የመጣው ከዳመና ጋር። የተወጋው ኢየሱስ ነው፣ አብ አይደለም። እንዳልከው አምላክ አይወጋም፣ አምላክ አይሞትም። እናመሰግናለን። አምላክ አይሞትም። የሞተው ኢየሱስ ክርስቶስ ነው። ይኸው በዚህ ጽሑፍ መሰረት ማለት ነው። አይን ሁሉ የወጉትን ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሚን አለ። 4 ነጥብ አደረገልህና ያለው የነበረ የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። በቃ ግልጽ እኮ ነው። ማን ነው ያለው የነበረ የመጣው? አንድ እንደዚያው ከፍ ስታረግ ያው ካለው ከነበረው ከመጣው ማን አብ። እና በዚህ ማስረጃ ማድረግ እንችላለን። እንግዲህ ሰላት ለሰግድ ነው። እሺ እንትን በሉ እንደዛ አድርጉ። ሰላት ለሰግድ ነው። ኢንሻአላህ ቀጥሉ። እዚህ ላይ የሆነ ነገር ልል ነበረ። መሄድ ነው። አው ሌሎች ወንድሞች አሉ። እመጣለሁ እንግዲህ ሄጄ አልቀርም፣ እመጣለሁ። ከዛ ደግሞ እናወራለን። አባ ይመጣም ብለሃል። እኔ ልውጣ መሰለኝ። አመሰግናለሁ። እናመሰግናለን አባ ዮሐንስ። እሺ አመሰግናለሁ። ፈጣሪ እግዚአብሔር ከእናንተ ጋር ይሁን። ቴንክ ዩ አላችሁ። አቡኪ አለ። ፎሎ አድርጓችሁ። ሁላችሁም መሄዳችሁ ነው ወይስ እንዴት ነው? ኧረ አለ። አብሽር አብሽር አለ። አቡኪ እየሄደ ነው አይደለ? ኦኬ። ታላቁ አለ እንዴ? ወንድሜ ፒኬ አለ። እሺ ማሄር ቀጥል። እሺ እንትን ፎሎ አድርጉት። እሺ ማሄርንም ፎሎ አድርጓችሁ ሁላችሁም። ምክንያት እዚህ ያላችሁ ሰዎች እሱ ሲወጣ እነሱ ጋር ትገናኛላችሁ ብዬ ስላሰብኩ ነውና በመሀል ስገባ በጣም ይቅርታ፣ ቅድም ካስቀየምኳችሁ ማለት ነው። ይጠቅሟችኋል ብዬ ስላሰብኩኝ ነው። እሺ ለሌላ አይደለም። እና ቀጥል። እሺ ማሄር አለ፣ ተመለስ። ፖዙና ወይም ፒኬ አለ። ፒኬ እነሱ ከሌሉ ነው ሊቆርጡ። ፕሮቴስታንት ነህ አንተ? ኦርቶዶክስ? እኔ ፕሮቴስታንት